እንደሆንሽ ቀሪውን በድምፅ ሪከርድ ያደምጣለሁ። በተነሱ አጀንዳዎች ላይ እንጂ አሁን አማራ ክልል የተደረገ ያለ ጦርነት አለ። ከዛ ደግሞ የቲፒኤልኤፎች ደግሞ ያወጡት መግለጫ አለ። ቲፒኤልኤፎች እና የፌዴራል መንግስቱ ድጋሚ ወደ ጦርነት የሚገቡ ይመስልሻል? አማራ ክልል አሁን የተካሄደ ያለውን ጦርነት እንዴት ነው የምታየው? እስኪ በዚህ ዙሪያ እሱን እናገር። ሶሪ እንግዲህ ወደዛ ስለገባው ያው ብዙ ሰዎች አንደርስታንድ ስለማያደርጉኝ ነው። እሺ ወደ አማራ ክልል ስንሄድ እንግዲህ የአማራ ህዝብ የተከበረ ህዝብ ነው ባይዘው ማለት ነው። የአማራ ህዝብ ለኢትዮጵያ ዋጋ የከፈለ ህዝብ ነው። ይሄን እኔ ሁልጊዜ ነው የምናገረው። ኢትዮጵያውያን ጨዋ ሆነን እንድናድግ ያደረገ የአማራ ህዝብ ነው። ይሄን መርሳት የለብንም። ሳይድ ኢፌክት አለው፣ ጉድ ሳይድ ደግሞ አለው። እኔ ጨዋ ሆኜ ዛሬ እንድኖር ያደረገ የአማራ ህዝብ ነው በነበረው አገዛዝ ማለት ነው። ቆይ በምንም በድሎ ይምራ በምንም ቆይ ወደዛ ሊሄድ እኮ ነው። አንዴ ህዝቡን ተውት፣ ፋኖ ብቻ እያልሻወሪ። እሺ እሱ ጋር ልመጣ እኮ ነው። አሁን ፋኖ ማለት ነው ገናኝ ፖለቲከኞች ሰፍተው ያቀረቡትን ነገር ተውት። ኦሮሞ፣ አማራ፣ ትግራዊ አትበሉኝ። እዚህ ፋኖ ከዛ ውስጥ ስለሚቀላቅሏቸው ነው። ገብተዋል። ሳይፈልጉ ፋኖ ትግል እንዴት ታያዋለሽ? የፋኖ ትግል እንግዲህ ያው ሁልጊዜ እዚህ ጋር እኛ አሟሟቂዎች ፖለቲከኞች ነን። ዋናዎቹ እስኪመጡ ነው ይተነትናሉ በኋላ። ግን የፋኖ ትግል የትም አይደርስም። የትም አይደርስም ስልክ ተጨባጭ ነገር የለውም። ተለጣፊ ነው። የራሱ የሆነ አጀንዳ የለውም። ተለጥፎ ስለሚመጣ አያሸንፍም። ነገር ግን እንደ ኢትዮጵያ ጠንክሮ ቢወጣ ኖሮ ሁሉንም ብሔር ይዞ ቢወጣ ኖሮ ምናልባት ያሸንፍ ነበረ። አሁን እኔ 100% ማረጋግጥልክ ነገም ከነጎዲያም ፋኖ የትም አይደርስም። እኔ እንደውም የሚሻላቸው ማለት ነው በእውነት ነው ምልክ። አሁን እነሱ ከብዙ እንትን ጋር ተደራጅተዋል እናሸንፋለን ብለው። አሁን እንደዚህ እንደምናወራው ሳይሆን በጣም ከተለያየ ፓርቲ ጋር ተገናኝተዋል። ለዛ ነው ማያሸንፉ። የተገናኙት ጎጠኞች ስለሆኑ ማለት ነው። ሁሉም ጎጠኞች ስለሆኑ፣ ጎጠኞች ደግሞ ኢትዮጵያውያንን ስለሚጎዱ ኢትዮጵያውያን ናቸው ራሳቸው ፋይት፣ ብልጽግና ሳይሆን ራሱ ኢትዮጵያውያን ነው እነሱ ፋይት የሚያደርገው። ምክንያቱም ጎጠኛ ከመጣ የሚያጠቃው ራሱን ኢትዮጵያውያንን ስለሆነ ማለት ነው። ስለዚህ ነው ማያሸንፉ። የፋኖ ትግልን እኔ ለመተንተን ራሱ ያሳፍረኛል አለ ብዬ ራሱ አላምንም። ለምን ይተካከሳሉ? የት እንዳሉ አይታወቅም። ወይ 4 ኪሎ መጣን ይላሉ። 4 ዓመት አለፈን። እኔ እንዴት ብዬ ልተንትን? ይሄን ቴዲ ጥያቄው ራሱ ለእኔ ትንሽ ከባድ ነው። አሁን ማን ነው የህወሓት መግለጫ? ህወሓትና ፋኖ አብረው እየሰሩ ነው። የታወቀ ግልጽ ነው። ሻቢያም ከኋላ ትደግፋቸዋለች። ነገር ግን አሁንም የማረጋግጥልክ ሁለቱም የሆነ ቦታ ሄደው ይጣላሉ። የተገናኙት በጥቅም ነው። ኮዝ የላቸውም። እንደ ብልጽግና ተደራጅተው መጥተው ህዝቡን ይዘው ሁሉንም አካተው ፓርቲ ሆነው አልመጡም። የተገናኙት በጎጥ ነው። በጎጥ ከተገናኙ ደግሞ አያሸንፉም። ለምን? የሚያሸንፉበት የራሳቸው አንድ የሆነ ዓላማ የላቸውም። የተገናኙበት ጀስ ለጥቅም ነው። ለጥቅም የተገናኘ ደግሞ የሆነ ቦታ ሲጎልበት የራስ ጉዳይ ብሎ ያው አማራ ክልል እንደተበታተሉት 10 ሆነዋል ፋኖቹ። አሁን እንደዛ ሆነው ይበታተናሉ፣ የትም አይደርሱ። አሁን ቴዲ እኔ የምለው አሁንም የሚያዋጣው የሰላማዊ ድርድር ነው። አሁን ቅድም አንተ መንግስት አማራጭ አጥቷል፣ ማነው ፓርቲው አማራጭ የለውም ይሄ ህዝብ፣ ምክንያቱም ይደራጃል መንግስት ይበትነዋል ብለሃል። እኔ የማረጋግጥልክ ፖለቲካ ፓርቲ መሰረቱና ሴራ ሲሰሩ ይገኛሉ። አይጸኑም። ወይ ሲሰርቁ ይገኛሉ፣ ወይ ሰው ሲያስገድሉ ይገኛሉ፣ ወይ ሲያጭበረብሩ ይገኛሉ። መንግስት ይደርስባቸዋል፣ ያፈርሳቸዋል እንጂ ትክክለኛ አሁን እንደነ ኢዜማ እንዲጠንክረው የመጡ አይደሉም። ጀስት ጥቅም ኢንተረስት። እኔ ስታገል አንዴ ቃልሽ እሺ፣ እኔ አሁን ራሴን ስለማውቀው ነው የምናገረው። ለምን? በእኔ የሚደርሰውን ነገር ስለማይ ማለት ነው። እኔ ምንም ሳላገኝ ሀገሬን ስወድ ስታገል መሬት ወስዳኔ ይሉሃል። ለምን? እነሱ በዛ ብቻ ነው የሚሰሩት። የሆነ ነገር አድርጋኔ ይሉሃል። እነሱ በዛ ውስጥ ብቻ ነው የሚሰሩት። ስለዚህ አያሸንፉም። ጥቅም የለማ። ላክ ተደርጓል። ላክ ስለተደረገ ይፈርሳሉ። ፓርቲ ይሆናሉ። ገንዘብ ስለሌለው ይፈርሳሉ። ሌብነት ስለሌለው ይፈርሳሉ። አምቆ ይዟል የብልጽግና መንግስት ገንዘቦችን ስለማያገኙ ነው የሚፈርሱት። ትክክለኛ ፓርቲዎች አይደሉም። ቴዲዬ በኋላ እመለሳለሁ። ኦኬ እሺ። እኔ አንዳንድ ጊዜ ግራ የሚገባኝ ነገር ስላለ ነው። ለምሳሌ አሁን የፖለቲካ ፓርቲዎች የመንግስት ተገዳዳሪ ኃይሎች ወይም መንግስትን ለመጣል በሰላማዊ መንገድ
እየታገሉ ያሉ በምርጫ ቦርድ እውቅና ያላቸው የተመዘገቡ ፓርቲዎች ሲያወናብዱ ሲያጭበረብሩ ያስኳቸው ብሎ እኮ ገዢው ፓርቲ እኮ እነሱን እኮ ማደንም መበርበርም እኮ ስልጣን ሊኖረው እኮ አይገባም። ወንጀል ከሰሩ ወንጀልን የሚከላከል አካል አለ፣ ወይም ደግሞ ራሱን በቻለ መንገድ እኮ ህግ አለ እንጂ ብልጽግና የሚያሳዳቸው ከሆነማ ይሄ ከኢህአዲግ የወሰድነው ነው። ኢህአዲግ የሚያሳዳቸው ከሆነማ ከሱ ጋር ምናልባትም ፖቴንሻል በምርጫ ሊጥሉት የተዘጋጁ ፓርቲዎችን ያፈርሳል ማለት ነው። እሱ ራሱ እንደ አንድ ፓርቲ ነው። በለስ ቀንቶት በየ5 ዓመቱ የሚደረግ ምርጫ ሀገርና ህዝብን እያስተዳደረ ነው ያለው ፓርቲ ነው፣ የፖለቲካ ፓርቲ ነው እንጂ ብልጽግና አብኖች እንዲስታደርጉ ያስኳችሁ፣ እንትኖች ስታደቡ ያስኳችሁ፣ እንደዚህ መበተን አለባችሁ የማለት ስልጣን እኮ ሊኖሩ አይገባም እኮ። እንደዛ ከሆነማ ፌር የሆነ ጌም አይሆንም ማለት ነው። እሱንስ ማን ነው ታዲያ የሚገመግመው? ለምሳሌ ብልጽግና ስምን እያደባ እንደሚውል አብኖች ይገመግሙታል፣ ኢዜማ ይገመግሙታል፣ ሌሎች ፓርቲዎች ይገመግሙታል። በዚህ ደረጃ ክፍት ነው። ስለዚህ ይህ ራሱ ትክክለኛ አገላለጽ ነው ብዬ አላስብም። እና በሚቀጥለው እስኪ እንዴት እንደሆነ ትነግሪኛለሽ ብዬ ነው። ዋንጋሪ አዳዲስ ሰዎች ናቸው ዛሬ የገቡትና የገቡትን በጣም ሰላም ቤተሰቦች ጤና ይስጥልኝ። እንዴት ነው ወንድሜ? አጀንዳውን ሰምተሃል? ሁለቱን ሰምቻለሁ። 6 ደቂቃ አለ። አስይዟል አስይዟል። የሀገራችንን ድምፅህ ግን ታፍኗል። ድምፅህ ትንሽ ታፍኗል። አይሰማም? አሁን ይሻላል። አሁን ይሰማል? አሁን ይሰማል። ያው የሀገራችን ያለፉት 70-60 ዓመታት የተቦካ በጣም የከረፋ የፖለቲካ ካልቸር ነው ያለን። ያንን ለማጥራት የምታደርገው ጥረት በጣም ሁል ጊዜ ያስደንቀኛልና በርታ። አሁን ትልቁ ችግራችን ያው ፖለቲካችን እውቀት አጠር ነው፣ ኢሞሽን ተኮር ነው፣ ጥቅም ተኮር ነው። ፖለቲካውን የሚዘውረው ግሩፕ ለህዝብ ጥቅም ይልና ግን ለራሱ ጥቅም ነው። ፕራክቲካሊ ላለፉት ከአፍሪካ ኢንዲፐንደንስ ጀምሮ አፍሪካ ላይ ያለ ፖለቲካ ሪል ፖለቲክስ ገና የለም። ሪል ፖለቲክስ ስለሌለ ይህንን ለማጥራት የምታደርገው ጥረት ሁል ጊዜ ያስደንቀኛልና በርታ፣ ቤትም ይደግ ማለት እወዳለሁ። እንግዲህ አሁን ያነሳው ጥያቄ የፋኖን ትግል የኦላን ትግል ዝም ብለህ ብትወስደው ጥያቄው ምንድን ነው ሲባል እንግዲህ በ21ኛው ክፍለ ዘመን መጀመሪያ ላይ ዓለም ላይ ኢንትሮዲውስ የተደረገ የፖለቲካ ሲስተም አለ። ፖስት ትሩዝ ፖለቲክስ ይባላል። ይህ ፖስት ትሩዝ ፖለቲክስ ዋና አትኩሮቱ ፐብሊክ አትላርጅን ሚስ ኢንፎርም ማድረግ ነው። ትሩዝ አለው። ትሩዙ ግን ማን እንዳደረገው አይታወቅም። ህዝቡን ለመቀስቀስ መንግስትን ለመውቀስ ስትፈልግ ራስህ ፋክት ትፈጥርና እዛ ፋክት ላይ ታሰልፋለህ። መንግስትም ደግሞ ይቃወመኛል ብሎ ይቀናቀነኛል፣ ለስልጣን ይቀናቀነኛል የሚለውን ኃይል ደግሞ እሱም ፋክት ፕሮዲውስ አድርጎ አጌነስቲም ይሰራል። ገብቷል? አሁን ለምሳሌ የአማራን ጥያቄ አንስተው ጫካ የገቡ ወጣቶችን ከተመለከትክ ዋና ሪዝናችን ብለው የተነሱት የአማራ ኤግዚስቴንሻል ትሬት አለብን፣ የመኖር ወይም ያለመኖር ማህበረሰቡ እንደ ማህበረሰብ የመኖርና ያለመኖር ብለው ነው የተነሱት። ይህንን ፋክት ዝም ብለህ ካየው አማራ ሲፈናቀል ታያለህ፣ አልተፈናቀለም ልትል አትችልም። አማራ ሲገደል ታያለህ፣ አልተገደለም ልትል አትችልም። የተለያዩ የፖለቲካ ሳቦታጅ ሲፈጸም ታያለህ፣ አልተፈጸመም ልትል አትችልም። ግን ከጀርባው ሄደ ትሬት ያለበት የኤግዚስቴንሻል ትሬት ያለበት በላይ አንድ ሊያደርግ የሚችል በዛ ኮዝ የሚያምኑ ፖለቲካ ኃይሎች በእንደዚህ ያውም የኤግዚስቴንሻል የመኖርና ያለመኖር ኮዝ አለኝ ብለህ ድምፅህ ይመጣል ይሄዳል። ድምፅህ ታፍኗል። አሁን ደግሞ ተው እባክህ። አሁን ይሻላል። አሁንስ በጣም አስጠግቼው ነው የማወራው አርቄውና ይሄ በዚህ ኮዝ ላይ አንድ ካልሆንክ ይሄ የፖስት ትሩዝ ፖለቲክስ ይመጣል። እኔ ሪፕሬዘንት የማደርግህ ስለ አንተ ያነሳውን አጀንዳ በተመሳሳይ መልኩ ከአንተ በላይ እንዲያውም ሊያስጮሁ የሚችሉ ተቀናቃኝ ይፈጥራል። ይሄ በፖስት ትሩዝ ፖለቲክስ ውስጥ ያለ ነውና ፖስት ትሩዝ ፖለቲክስ ብለህ ጎግል አድርጋችሁ አንብቡት፣ ትረዱታላችሁ። ኢትዮጵያ ያለችበትን ሪያሊቲ ትመለከታላችሁ። ይሄ እንደዚህ አይነት ችግር መኖሩን ያረጋገጡት የአፍሪካ መሪዎች ለምሳሌ የኮንጎ ፓትሪክ ሉምቡባ በዛ ዘመን የነበሩ የአፍሪካ መሪዎች የዋን ፓርቲ ሲስተም አፍሪካ ላይ ኢንትሮዲውስ ሲያደርጉ አንዱ ሪዝን
ያቀረቡት የፓርቲ ፖለቲካ በአፍሪካ ሌቭል ላይ ካፓሲቲ የለንም፣ ከልቸሩ የለንም። የፓርቲ ፖለቲካ ላደጉ ሀገራቶች አማራጭ ፖሊሲዎች የሚሸጡበት አውድ ወይም መድረክ ሲሆን በእኛ በአፍሪካ ያሉ ሀገራቶች ደግሞ የእርስ በርስ ጦርነትን የሚያፋፍም የሚያባብስ ለፖለቲካ ስልጣን እርስ በርስ የሚያገዳድል አውድ ነው ብለው ይሞግታሉ። የዋን ፓርቲ ሲስተማቸውን እንትሲሉ ከዋን ፓርቲ ሲስተም ወደ መልቲ ፓርቲ ሲስተም መሸጋገሪያ ወደ አጀንዳው እየመጣ ወደ ሌላ ነገር እንዳንሄድ በዋነኛነት አጀንዳው አማራ ክልል ላይ መንግስትን ለመጣል ትጥቅ ያነሱ ኃይሎች ድል እያደረግን ነው፣ ወደፊት እየመጣን ነው የሚል መግለጫ ወጥቷል። መንግስት በተቃራኒው እዚህ ግባ የሚባል ትግል የለም፣ ጀስት ሂት ኤንድ ረን ነው፣ በቃ የት ናቸው ያሉት እያለን እየፈለግን ነው። አንድ ሁለት ናቸው፣ አደጋ ለመፍጠር ይሞክራሉ፣ እንይዛቸዋለን፣ በተረፈ ከሞላ ጎደል ጠፍቷል የሚል መግለጫ ወጥቷል። ሁለተኛው ትግራይ ክልል ላይ ቲፒኤልኤፍ አስደንጋጭ መግለጫ ወጥቷል። ድጋሚ አንመዘገብም በምርጫ ቦርድ፣ ማትመዘገቡን ከሆነ ግን ከባድ ነገር ይፈጠራል ብሏል። ይሄ ነገር ዳግም ወደ ጦርነት ሊከታቸው ይችላል ወይ ነው አጀንዳው? ኦብቪየስሊ ምክንያቱም እንደ ህወሓት ያሉ ፓርቲዎች ጦርነት እንጀራቸው ነው። ባይዘወይ ጦርነት በአፍሪካ ላይ ፖለቲክስ ነው። ጦርነት ትፈጥራለህ፣ የምታጫርሰውን ታጫርሳለህ፣ የምትሸጠውን ትሸጣለህ፣ ከዛ እርቅ ብለህ ትቀመጣለህ፣ የምትፈልገውን ታጠፋለህ። በዚህ ሂደት ውስጥ ጦርነት ስታውጅ የምትፈልገውን ለማጥፋት ትጠቀምበታለህ። ገብቷል? በተለይ ደግሞ የፖለቲካ ስልጣን ይዘህ ጥቅሙን አጣጥመህ ያንን ጥቅም ብዙ ሰክሬቶች ህወሓት የሚያውቀው ሌላ የፖለቲካ ኃይል የማያውቀው ማለት ነገር አለ። በጣም ትልልቅ ናሽናል ኢንተረስቶች የማይገለጹ ባይዘው ብዙ በርካታ የማይጋለጹ ትልልቅ ናሽናል ኢንተረስቶች ለኮመን ለኦርዲነሪ ሰው አይደለም ለኮመን ኢቪል ኤሊት ራሱ በደንብ የማይረዷቸው እጅግ በጣም ውስብስብ የሆኑ ግዙፍ የሆኑ ገንዘቦች የሚዘዋወሩባቸው የፖለቲካ ኢንተረስቶች አሉ። የህወሓት መግለጫ ምንም ጥርጥር የለውም እኮ አንዴ ወደዚህ አንዴ ሄድ አንዴ መለስ የሚባለው የሰጥቶ መቀበል ፖለቲካ ገና አልጀመርንም። ዊ አር ፕሪ ፖለቲካል ሶሳይቲ ገና አልጀመርንም በተጨባጭ ማለት ነው። ስለዚህ ህወሓት ያሰጠው መግለጫ በዛም ሳይድ ከኤርትራ ጋር ያደረጉ የሚባለውን ውይይት ስትመለከተው ፖለቲካው ያንተን የወንበሯን የሚያስጠብቅል ኃይል ከሆነ ትላንት ጠላቴ ካልከው አብረት ዘምተ ስለምታደርግ እሱም ደግሞ ሰርቫይቭ ማድረግ የሚችለው በጦርነት ስለሆነ ጦርነት በታወጀበት ጊዜ ደግሞ የመብት ጥያቄዎች የዲሞክራሲ ራይቶች ስለሚታፈኑ እነዛን ራይቶች ለማፈን ራስ ጦርነት ቅድም ያልኩ ፖስት ትሩዝ ፖለቲክስ ራስ ጦርነት ትፈጥራለህ። ለጦርነት የሚፈጥሩ አጀንዳዎች ታነሳሳለህ። በለው ትላለህ። የሶሻል ሚዲያ ዘመን ነው። ሚዲያው ይመቻል። ፐብሊክ አትላርጅን ኢሞሽኑን ወደዚህና ወደዚህ ያላጋ ወደምትፈልገው አቅጣጫ ትሄዳለህ። በተመሳሳይ ፋኖ ላይ ያየነው ይህንን ነው። ፋኖ ላይ አሁን ኢሹ ወርዶ የስልጣን የሆነበት ሪዝኑ ቤዚክ ፈንዳሜንታል ሪዝኑ ይሄን ኩክ የሚያደርግልን አካል እስካላወቀው ድረስ ራስ ቤትን አቃጥለ መልሰ እንድስራ ትደረጋለህ። ይሄ ሪል ፖለቲክስ ኢን አፍሪካ ኢትዮጵያ ብቻ አይደለም። እኛም ላለፉት 70 ዓመታት የሞከርነው ነው። ስለ ህዝቡን የስልጣን ባለቤት እናደርጋለን ብለን የምንታገል ኃይሎች ቀኔው እኔ የስልጣን ባለቤት ልሁን ነው። ከኔ ውጭ ወደ ውጭ ነው ሁሉም ነገር። ይሄን ፕራክቲካሊ ስንተገብረው ከዚህ አዙሪት መውጣት የምንችለው እንዳንተ አይነት አወያዮች አትሽ ለምን እንደምትዋጋው ተዋክተ ምንድን ነው የምታመጣው? ከሌላው ጋር አብረን እንዴት ነው የምትሄደው? አገር እንዴት ነው የምትገነባው? ስርዓት ዲሞክራቲክ ስርዓት እንዴት ነው የምትገነባው? ስነ መንግስት የሚባለውን ኮንሰፕት ብጠቃቸው አይፈልጉም። እኔ ነኝ ወንበሯን የሚገባኝ፣ የአማራን ኢንተረስት እኔ ነኝ፣ የኦሮሞን ኢንተረስት ለኔታው ከኔ ውጭ ወደ ውጭ ሌላው የኦሮሞ ህዝብ ሻጭ ነው እያልክ እየነገድክ ወጣት እያስኮረፍክ እዚህ ውስጥ ደግሞ እንደገና ሌሎቹ ያንተን አቴንሽን ለመሳብ ራስ ፋክት እየፈጠርክ ከዛ ፋክት ቀጥሎ ደግሞ ሌሎቹ ሞቢላይዝ እያደረግ ዲስታብላይዝ እዚህ ላይ የውጭ ፋክተርም ደግሞ አለ እንዳንዘነጋ። የኛ ዲስቴብል መሆን ኢንስቴብል መሆን ወይም ደግሞ ስቴብል አለመሆን የሚጠቅማቸው የውጭ ኃይሎችም አሉ። አውቀንም ሳናውቅም የውጭ ኃይሎችን ኢንተረስት እናስፈጽማለን። በተጨባጭ ደግሞ የፖለቲካ ኃይሎች በመሳሪያ የሚታገሉ ኦፖዚሽን ኢቭን የፖለቲካ ፓርቲዎች ተቃዋሚ እኮ የሳምሶናይት ፓርቲዎች እኮ አሉ እኮ ማለት 1001 የምርጫ ጊዜ ብቅ ብለው ሸቀለው ዞር የሚሉ ማለት ነው። የህዝቡን ኢንተረስት መነገጃ ያደረጉ ኢቭን በሲቪል ገና እኮ ስለ ፖለቲክስ እኮ ለማውራት ገና ኢቭን ፖለቲከኞች ነን የሚሉት ራሱ ፖለቲካ ምንድነው? አንድ ጊዜ ታስታውስ ከሆነ በ1997 ዓመተ ምርጫ ላይ አንድ ከወሎ የመጡ የፖለቲካ ተወዳዳሪ ፖሊሲያችሁን አምጡ ሲባሉ ፖሊሲ ይሉናል። ፖሊሲያችን ህዝባችን ነው፣
ህዝባችን ፖሊሲውን ሲሰጠን እንፈጽማለን ብለው 97 ምርጫ ውድድር የቀረቡት አስታውሱ ከሆነ አንድ አባት ነበሩ። ገና ፖለቲካ የሚጫወተው ራሱ ፖለቲካ አልገባውም። ስለዚህ በዋናነት ምንድነው ኃይል መጨበጥ ነው። አሁን እኛ ሀገር ያለውም አፍሪካ ሀገር ያለው ኃይሏን ያዛት አንዴ ቃል እና ከዚህ አንፃር የፋኖም የህወሓትም ትግል የሚታገሉት ኃይሎች ሪፕሬዘንት የሚያደርጉትን ህዝብ አይደለም። ሪፕሬዘንት የሚያደርጉትን ህዝብማ ለመከራ ዳረጉ። ተማሪው ትምህርት አቆሙ፣ ህፃናቱ የተገደሉ። እወክልሃለሁ የምትለውን ማህበረሰብ አስቆመ ዘረፍ። እወክልሃለሁ የምትለውን ማህበረሰብ 50 ዓመት በነፃነት ስሙ የነገድክበትን ማህበረሰብ በሚሊየንስ የአቁማዳ ተሸካሚ ያረከው፣ ለማኝ ያረከው፣ ነፃነቱን ነፈከው። ራስ ነፃ ወጣለሁ ብሎ ራስ ነፃነቱን ገፈፍከውና ከዚህ ብልሹ የፖለቲካ ሀሳብ ለመውጣት እንግዲህ ቴዲ ቤትን በርታ። ግን ብዙ ጊዜ ሪሶርስ ይባክና ያለው እቺን ኮሜንት አንተ ላይ ተናገረ ልውጣ። ሪሶርስ ይባክናል። ቤት በጣም ብዙ እውቀት ያላችሁ ሰዎች ይመጣሉ። ግን አንዳንድ አጀንዳዎች ላይ በደንብ እያደማችሁ ብትወያዩ የበለጠ ፍሬያማ ይሆናል። በርካታ አጀንዳዎች ሲሆኑ የመዘበራረቅ ነገሮች ነው ያለው። እዛ ላይ ትንሽ ብታስብበት፣ ብዙ እውቀቶችን በተማከለ መልኩ ብታስኬደው ቤት እንዲያድግም እቺን ኦፒኒየን ለመስጠት ነው። ቴንክ ዩ ድሮ ስለሰጠኝ ቴንክ ዩ ከልብ አመሰግናለሁ። ወደ ሚስተር ዋይት ሊድ 6 ደቂቃ አለ። ቴንክ ዩ ቴዲ። ሰላም ብያለሁ። ይሰማል ድምጼ? ይሰማል። ኦኬ ቴንክ ዩ። ያው አይ ቲንክ ሶስት ዙር ሄደዋል። ግን ካለው ላይ ኢን ጀነራል ከተናገሩትም የኔን ሀሳብ ጨምር አድርጌ የ6 ደቂቃ ውስጥ ለማቅረብ ልሞክር። ከመጀመሪያው ከብልጽግና ቲፎዞች ሊጀምርና አንድ ነገር ማለት እፈልጋለሁ። ምንድነው አሁን በውጭ ዓለም ስናይ ይሄ ለአይምሮ ዘገምተኞች ለኦቲዝም ለሆኑ ሰዎች የተዘጋጀ ጌም አለ። ለምሳሌ ሪስሊንግ እናያለን ራይት። ሶ ሪስሊንግ የሚያዩ እነዛ ኦቲዝም የሆኑት ሰዎች ትክክል እንደሆነ እያዩ ነው ማለት እውነት እንደሆነ እየመሰላቸው ነው የሚያዩት። እንደ ኖርማል የሆኑ ሰዎች ደግሞ ያንን እየተረዱ ያሉ እና የብልጽግና ደጋፊዎች እኔ እንደዛ ነው የምወስዳቸው። በዛ ያህል ርቀት ሚከራይ ነው እኔ መናገር ይችላል። ከዛ በዘለለ በጣም ትልልቅ ፓርቲዎች ማህበረሰብ ስትናገሩ ነበር። ኮሬክሽን ለማድረግ ነው። የቤቱ ውስጥ ደንብ አካሄዱ የዛሬ የቤቱ ውስጥ ደንብ የማንም ድርጅት ደጋፊ እያንቋሻሽ አይደለም የሚናገረው፣ በቤቱ ሀሳብ ላይ ነው። የራሳችን እውቀት ምንለካው አንድ ነገር መጨበጥ ስላለበት ከዚህ ቤት። ስለዚህ የክሌ ድርጅት የአእምሮ በሽተኞች ማለት ይሄ አካሄድ አይደለም። ጎንዮሽ ረገጣ አያስፈልግም። ቆይ እሺ ያስተካክል አላልኩም ቴዲ። ሬስሊንግ ስፖርት እነዚህ ለኦቲስቲኮች የአእምሮ እድገት ችግር ላለባቸው ለእነሱ የሚዘጋጅ ነው እና እነሱ ያን ሲያዩ ትክክለኛ ፋይት ይመስላቸዋል። እና የብልጽግና ደጋፊዎችም አሁን ሀገሪቷ ውስጥ እየሆነ ያለው ነገር ብሎ ነው። ይሄ ፊገርስ ኦፍ ስፒች እንደ ብሎ ነው የሬስሊንግ ታዳሚዎችን አሁን ከእናንተ ጋር እንትን ብሎ ነው እንጂ እናንተ የአእምሮ እድገት መቀንጨር አለባችሁ እያለ አይደለም። ስለዚህ ንግግሩ ትክክለኛ ነገር ነው። እናንተን አይደለም እናንተን ቢል አስቆመዋለሁ። ቀጥለ ሚስተር ዋይት። ቴንክ ዩ ቴዲ። ወደ ነጥቦች ልምጣ። አንድ 4 ነጥቦች ላንሳ። ስለ ቲፒኤልኤፍ የተነሱ ነገሮች አሉ። ቲፒኤልኤፍ ለምን እንዲጠፋ ተፈለገ ነው የመጀመሪያው ሀሳብ እዚህ ጋር ነው ያለው። ለምን ነው እንዲጠፋ የተፈለገው? ሲጠፋስ እንዴት ነው የሚጠፋው ነው። እስከታች መዋቅር ድረስ ወርዶ ማህበረሰብ ላይ ቢያንስ 1-2 ሚሊዮን የሚሆኑ ሰዎች እስከ ፓርቲው ላይ ይከተሉታል። ወደድንም ጠላንም በስራ ውስጥ የነበሩ ገበሬዎች በላቸው ብዙ አይነት ማህበረሰብ የሚከተለው ነው። አይተነዋል። ጦርነት እኮ ሚሊዮን ሰው ተጨርሶ ታልፎ ወጥቷል። አላለቀም። ልታጠፋው አትችልም። ስለዚህ የሆኑ ማህበረሰቦች ወይ ደግሞ የሆነ ፓርቲ ወይ የሆነ ሰው ስላልወደደው ተብሎ አይደለም የሚጠፋው። ቲፒኤልኤፍ መቀየርም ካለበት የትግራይ ህዝብ ፈልጎ ነው የሚቀየረው እንጂ እነከሌ ያልወደዱትም እነዚህ አዲስ ፓርቲ ያልወደደውም ሻዕቢያ ያልወደደውም ወሬቨር እያነሳ ስላልወደዱት ለነሱ ብለን እንቀይረው ሳይሆን ለትግራይ መቀየር ካለበትና አስፈላጊ ሆኖ ከተገኘ ነው የሚቀየረው። የመጀመሪያው ነገር በዛም ላይ ደግሞ በዚህ ላይ ነጥብ አድርጌ ማለፍ እንፈልገው ነገር ቲፒኤልኤፍ ማጥፋት የሚችለው የትግራይ ህዝብ ብቻ ነው። ማንም አይችልም። ሌላ
የትግራይ ህዝብ ግን የፈለገ ቀን ሳምንት አይፈጅም ማንሳት ይችላል። ፈልጎት ነው ወይስ ካሁን የቆየው ለሚለው ጥያቄ ግን በደንብ ማውራት እንችላለን። የሰጠኝ 6 ደቂቃ ስለሆነ አግባባን። ሰውነን እንደ ሰው አማራጭ አለን። የምንወደውና የምንፈልገው አይምሏችን ውስጥ ብዙ ነገር ሊኖር ይችላል። ግን ካለን አክሰስና አማራጭ አንፃር ግን የምንወስዳቸው ነገሮች አሉ። አግባባን። አንድ ሰው ትዳር ይዛል ከአንድ ሴት ጋር። ያቺ ሴት ሙሉ እሱ እንደሚያለማት እኮ አትሆንም። የማይወደው 4-5 ነገር ይኖራታል። ግን ያን 4 እና 5 ነገር ስላልፈለገ እሷን ፈቶ ሌላ ይሄን ሙሉ የምታገኝ ሴት ፍለጋ ቤት ዘመኑን ይፈጃል ይሞታል እንጂ ሌላ ተአምር የለው። ስለዚህ አንዳንድ ነገሮችን ሸፍነን ነው የምናልፈው። ሌላው ቲፒኤልኤፍን መንግስት እንዴት ሊነሳ ፈለገ፣ ለምንድን ነው የፈለገው የሚባሉትን 1-3 አድርጌ ያሳጥሬ ልንገር። አሁን ቲፒኤልኤፍ ያወጣው ምርጫ ቦርድ ወደ ህጋዊ ሰውነታችን ካልመለሰን ከባድ ነገር ይፈጠራል ብለዋል። ከዚህ ቀደም በቲፒኤልኤፍ ዙሪያ ላይ የሚነገሩ ነገሮች አሉ። ዋናው የአጀንዳ ምንድን ነው? ቲፒኤልኤፍ ዳግማዊ ጦርነት ያደርጋሉ። ዳግም ከፌዴራል መንግስት ጋር የሚታኮስ ይመስላችኋል? ይሄና አማራ ፋኖ ከመንግስት ጋር እያደረገ ያለውን ትግል እንዴት ታዩታላችሁ የሚል ነው። በዛ ላይ ነው የምትሄድበት። ኦኬ እሺ፣ ቴንክ ዩ። አይ እሱን ነበር እያወራሁ የነበሩት ግን እሺ፣ ኤኒዌይ ላውራህ ነው። ቲፒኤልኤፍ ጦርነት ያደርጋሉ። እንግዲህ ያው የሰማኸው ነው፣ ዜናውን ሰምተነዋል አብረን። አስፈሪ ነገሮች ይመጣሉ ብሏል። መንግስትም ጉባኤ ካላደረጋችሁና በተባለው ጊዜ ካላደረጋችሁ ወደ ጦርነት ነው የምንገባው ብሏል። በሁለቱም በኩል ሳይድ የሰማኸው ነገር ተመሳሳይ። ለዚህ ምን ይመስላችኋል የሚለው ጥያቄ እነሱም መልስ መውሰድ ነው። ወደ ጦርነት ነው የሚሄዱት ማለት ነው። ግን ለምንድን ነው የሚፈልገው ነው መንግስት እኮ እዚህ ጋር እኮ ነው። ለምንድን ነው ቲፒኤልኤፍ እንዲነሳ የፈለገው? ቲፒኤልኤፍ ለምንድን ነው የሚነሳው ነው? እዚህ ለነዚህ ኮዞች ልነግርህ ስል ነው ያስነሳኝ። ከፈለክ ልንገራው ነው ወይ ደግሞ እንዝላለን። 3 ነገሮች አሉ። አንደኛው በ83 ዓመተ ምህረት ደርግን በጣሉ ማግስት ላይ ኦነጎች ላይ ራሳቸው ቲፒኤልኤፎች ወይም ደግሞ ኢህአዴግ የነበረው ያደረገውን ስርዓት መድገም ስለሚፈልጉ ነው። ያን የሚያደርጉበት ሪዝን ከኦሮሞ ከለላ ለማግኘት ነው ወይም ደግሞ ቲፎዞ ለማግኘት ነው የሚደረገው። እኛ ላይ ያደረጉት ነው፣ እኛም እነሱን ገሸሽ አድርገን ነው ምንመራው የሚል አንድ እብሪት ልትለው ትችላለህ። እብሪት በለው፣ እነሱም አድርገውታል። ጥሩ ነው ብዬ አላምንም እሱን ነገር። ይወዛ አብረው ነው ኮንስቲቱሽን የጻፉት። መቀጠል ነበረባቸው፣ አልቀጠሉም። ግን አርቀዋቸው ሄደዋል። 1 ሚሊዮን 1.5 ሚሊዮን ኦሮሞ ጨርሶ አይደለም ግን ኦነግን ያባረሩት። እሺ ሶ አሁን ከፕሪቶሪያ ስምምነትም በኋላ እዛ ላይ ትጅመሲ ተሰጥቶታል አይደለም? ቲፒኤልኤፍ ፓርቲ ነው ሽብርተኛ አይደለም ብሎ ታምኖ ተስማምተው መጥቷል። እዚህ ስቴፕ ላይ መንግስት አሁንም ይሄን መስጠት አይፈልግም። የማይፈልገው ለዚህ ነው። ሁለተኛ ነጥቡን ማንሳት እንፈልጋለን። ሁለተኛው ነጥቡ ምንድነው? ሪፈረንደም ያደርጋል። ቲፒኤልኤፍ ተመርጦ 1 ዓመት ምርጫ በኋላ ተመርጦ ቦታው ላይ ከመጣ ኔክስት ዴይ የሚያደርገው ሪፈረንደም ነው። እዚህ ሪፈረንደሙ እንዲደረግ አይፈልግም መንግስት። በነጌታቸው ወይም በሌላ ኃይል የሚመጣው ኃይል ግን ይሄንን ትግራይን ወይ ራስ ገዛ አድርጎ በፊት እንደነበረችው አድርጎ ያስቀጥላል። ከዛ በኋላ ከተወሰነ በኋላ እያደባበስን ይዘን ሄደን የቲፒኤልኤፍ ሰዎችን ኃጢአተኞች ናችሁ ብለን የቀሩትን አስረን እንደነጌታቸው ሌሎችን ጨምረን ደግሞ ይዘን እንቀጥላለን ነው። እሱ ነው ህልሙ። ስለዚህ እናንተም ከውጭ ያላችሁ ትግራይ ያለው ናችሁ ፖለቲከኞችም ብዙዎቻችሁ የምትመክሩን የነጌታቸው ሳይድ ኢዝ ራይት ሃው ጌታቸው እኮ he belongs to ከቲፒኤልኤፍ እና ቲዲኤፍን ወክሎት ፕሪቶሪያ ሄዶ የተስማማ ሰው ነው። አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው። ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል። እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው። እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጠላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል። ኦፍ ኮርስ ትግራይ ውስጥ ብዙ ጊዜ የሚወደደው እንደዚህ የፈለገ ዘመድን ብትወድ እኮ እንግዳ ቢመጣብህ በሩንም መስኮቱንም ጣራውንም ከፍታ አትጠብቀውም። አንድ በር በቂ ነው እንግዳ ለማስገባት። ብዙዎቻችን ነጌታቸው የምንፈልገው ፎር ሪዝን ነው። ከስልጣን በወረደ 3 ቀን አልፈጀበትም ማዕከላዊ መንግስት ላይ ሄዶ ሹመት ለማግኘት። እንዴት ነው እንደነዚህ አይነት ሰዎችን ልንከተል የምንችል? እንዴት የትግራይ ኢንተረስ ሊያድኑ ይችላሉ ብለህ ልትሄድ ትችላለህ? እንደነዚህ አይነት ሰዎች ቲፒኤልኤፍ ለምን ይጠቅማል ለትግራይ ህዝብ? እስቲ የትግራይን ህዝብ ጠይቁት። አዎ የመረረው ሰው አለ። ጌታቸውን ፎሎ አድርጎ የተከተሉ ወጣቶች እንዳሉ አውቃለሁ ወንድሞቼ። ኢኮኖሚክ ሪዝን ነው፣ ሌላ ነገር አይደለም። በቃ ሽማግሌዎቹን በወጣት ተክተን እኛም ተጠቃሚ ሆነን እንለፍ፣ የተለየ ነገር ኢትዮጵያ ውስጥ አይፈጠርም ብሎ ያመነ ወጣት አለ። ኢዝ ኦብቪየስ እናውቃለን። እሱ የመፍትሄ ግን አይደለም። አቅጣጫ ይዞ አሁን ካለው ትግራይን ማጥፋት የሚፈልግ ኃይሎችን ሊቋቋም የሚችል ኃይል የለም።
ጌታቸውን ብናስቀምጠው አሁን ያሉት ጀነራሎችን መምራት አይችልም። ቲዲኤፍ የሚል ስያሜ በረሃ ውስጥ አውጥቶ በዓለም አቀፍ ሚዲያ ያሳወቀን ሰውዬ ማዕከላዊ መንግስት ከሄደ በኋላ ጦሩ እያለ ይጠራል ማለት ሶ ለከለላ ነው የሚፈልጋቸው ማለት ነው። ቲዲኤፍ እና ትግራይን ይሄ ክህደት ነው። ሶ ከአማራጭ አንጻር ትግራዮች የሚመርጡትን እኔ አሁን ኦሮሞ ውስጥ ለማ መገርሳ መጥቶ ይቀመጥ ብል ለኦሮሞ ህዝብ አዝኜ ነው ወይስ ለኔ እንዲሆንልኝ ማስበውን መርጬ ነው የምናገረው ነው? እንዴት እኔ እዚህ ጋር ተቀምጬ ኦሮሚያ ክልል ውስጥ ያለ ፓርቲና የሚገዛ መንግስት ይሄ ይሁን ይሄ አይሁን ምለው በምን ድፍረት ነው? ምንስ አውቄ ነው? የትኞቹን የኦሮሚያ ክልል ማህበረሰብ ቋንቋ፣ ባህል ችግራቸውን ተረድቼ ነው እዚህ ጋር ሆኜ እንትና ይሻላል ኳስ አይደለም ሜሲን በሮናልዶ ቀይሮ ብለን የምንለው ነገር እኮ አይደለም። ሶ የተጠና ነገር እንፈልጋለን። ተግባባ። አሁን ያለውን ኃይል መክቶልናል። ባለፈው አውርቻለሁ። አሁን የምናያቸው ወጣቶች ሆይ ሆይ የሚሉት ሰዎች እየተንሸራተቱ ነው። ያሰጋናል። ቴንክ ዩ እና ከዚህ አንጻር ብናያቸው ጥሩ ነው እና ምንም ነገር እንዳላረጉ እንደተረገሙ አይነት ሰዎች እቺ ቲፒኤልኤፍ መግፋት ነች። ተገፍታ ጄኖሳይድ የደረሰችው እና አሁንም እንደቀልድ ቲፒኤልኤፍ ካልጠፋ ቅድም ቴዲ ስታወራም ሰምቻለሁ። ትግራይን 3 ቦታ መሰነጣጠቅ ነው መፍትሄ፣ አማራን 4 ቦታ፣ ኦሮሞን እንደዚህ ማለት እንትና ጋር የተደረገውን እንትና ጋር በማድረግ እኮ ባላንስ አታደርገው። ሶሉሽን ነው የምትፈልገው። ጎንደርን ክልል እናደርጋለን የሚል ኃይል ስለመጣ ትግራይን 5 ቦታ ነገታቸው ያመጡትን ሐሳብ ፈጥረ 6-7 ቦታ ከፋፍለ 8 ፕሬዝዳንት አስቀምጠ እዛ ውስጥ ወይ ቦታውን የሚመሩ ሰዎች አርገ ሶሉሽን ልፈጥር አችልም። ካበድን አብረን እንበድ ካልሆነ በስተቀር ሶሉሽኑ እንደየቦታችን እንደ ጂኦግራፊ አቀማመጣችን እንደ ማለት እንዳለ ሪሶርስ አጠቃቀም፣ ማህበር፣ ካልቸር፣ አስተዳደጋችን ለዘመናት በመጡበት አካሄድ ነው መፍትሄ ልንፈልግ የሚገባው እንጂ አሁን ያለው ትውልድ አሁን አይምሮ ውስጥ ያለውን ነገር በሙሉ ብቻ አሁን ይሁን በሚባል ነገር ሊመጣ አይችልም። ቲንክ ሰዓት ያልቋል። አጀንዳው ላይ የበሰለ ሀሳብ ነው ያካፈለን። ከልብ ነው ማመሰግነው። ምናልባትም ኢትዮጵያ ውስጥ ያለውን ፖለቲካ በደንብ የምታውቁ ሰዎች አይ ቲንክ ይሄ ይመስለኛል አሁን በአማራ ፖለቲከኞች ወይም ደግሞ በሌሎች ፖለቲከኞች መካከል ያለው ልዩነት እንዲህ ነው። ቀደም ሲል አየር ላይ የሚሉ ድምፆችን ስትሰሙ ወይም ቅድም ስናገር እንደነበረው አሁን አማራ ፖለቲካ ውስጥ ወይም ፋኖ ጋር ስትመጡ ከሰሜንምና ከደቡብና ለምን ከቬትናም አትመጣም? ብአዴንን አጠፋለሁ ካልክ ይሸልማል። ትግራይ ጋር ስትሄድ ደግሞ ወይ ኦህዴድ ጋር ስትሄድ ወይ ሌላው ጋር ስትሄድ ከፈለግን እንተክላለን፣ ከፈለግን እንቅላለን። ማንም በእኛ ጉዳይ ላይ ጣልቃ ሊገባ አይገባም ይለዋል። ይሄ ትልቁ ልዩነት ነው ኢትዮጵያ ውስጥ ባለ። ለምንድን ነው በዚህ ደረጃ ልዩነት ያለው? አይዶን ነው አላውቅም። ሴራ ሊሆን ይችላል አላውቅም። አንዳንድ ጊዜ ፖለቲከኞች ራሳቸው ዋነኛ አጀንዳችን ክልል ተሻግረው ለምሳሌ ክልል 5 ውስጥ ያሉ ፖለቲከኞች ወይ ክልል 1 ውስጥ ያሉ ፖለቲከኞች ክልል 3 ውስጥ ያሉ ልሂቃኖችን የገቡበት ገብተን መጨረስ ነው ይላሉ። በእነሱ ጉዳይ ላይ አስተያየት ሰጣቸው፣ በእኛ ጉዳይ ላይ አስተያየት መስጠት አይገባም። የእኛ ህዝባችን ከፈለገ ይተክለናል፣ ከፈለገ ይነቅለናል ይለዋል። የሆነ ሆኖ የምናነሳባቸው የምንወያይባቸው አጀንዳዎች ምንድን ናቸው? ቲፒኤልኤፍ እና የፌዴራል መንግስቱ ዳግም ወደ ጦርነት ሊገባ ይችላሉ። ለቲፒኤልኤፍም ፌርነስ ቀደም ሲል የተናገርኳቸው ንግሮች አሉ። የፌዴራል መንግስት እሳ የፕሪቶሪያውን ስምምነት ተግባራዊ አድርጎ ነው እየሄደ ያለው 1 2 3 ይሄ ተመልሷል የሚልበት ሁኔታ አለ ወይስ ቲፒኤልኤፎች እንዲሁ ዝም ብሎ ዋር ሞንገር ስለሆኑ ብቻ የመዋጋት ሰው ስላለባቸው ወይም ደግሞ ጀስት ጸብ ስለሚፈልጉ ብቻ ነው ይሄን ነገር እያራገቡ ያሉት? በተቻለ መጠን የቲፒኤልኤፍም ደጋፊ አለ፣ የገዢው ፓርቲ ደጋፊ አለ፣ የፋኖ ደጋፊዎች አሉና ይሄን ነው የምናወራው። ዘግየት ብላችሁ ለገባችሁ ሰዎች ከዚህ በኋላ ከተወሰነ ቆይታ በኋላ ምናልባት እንሰነባበታለን። እስከዛው ግን እያወራን ያለነው በዚህ ጉዳይ ነው ለማለት ያህል ነው። ታፕታፕ አርጉ። ታፕታፕ እያደረጋችሁ አይደለም። አንዳንድ ጊዜ የሚናገሩት ንግግር የሚቆራረጥ ከሆነ ታፕታፕ ካለማድረግ የመጣ ነው። በተለያዩ ሚዲያዎች ላይ እያስተላለፋችሁ ያላችሁ ሰዎችም በዩቲዩብ በምንም ቢያንስ መታችሁ ታፕታፕ እንዲያደርጉ ነገሯቸው። ታፕታፕ ካላደረጋችሁ እዚህ እኔ ማድረገው ውይይት እዛ ዩቲዩብ ላይ ወስዳችሁም ስትለጥፉት ይቆራረጥባቸዋል። ስለዚህ ቢያንስ ታፕታፕ እንዲያደርጉ አድማጭ ተመልካቾቻችሁ እየነገራችሁ ለማለት ያ ነው። እሺ ጀነራል ወደ አንተ ልምጣ። አሁን 5 ደቂቃ ላድርግ ቶሎ ቶሎ እንዲደርሳችሁ።
እኔ ፈጣኝ ብዬ ለምን የምፈልገው መንግስትም ሆነ ሌላ አካል ቲፒኤልኤፍ ይውደም አይደለም ብለው ግለሰቦች ይውደሙ አይደለም ብለው ያን ድርጅት የመሰረቱ ግለሰቦች ስም ብቻ አይደለም ከትግራይ ክልል ህዝብ ህብረ ብሔራዊ ፌዴራሊዝም ላይ ያምናል። የውክልና ፖለቲካ ነው ያለው። እንደ ማንኛውም ብሔር መጥቶ መወከል ነው። ብአዴን የትግራይ አማራ ክልል ብአዴን ሪፎርም ነው ያደረገው። ብልጽግና ነው ተቀበለው። በህብረ ብሔራዊ ፌዴራሊዝም ዘፈናችን ለ30 ዓመት ማሄድ የሚገባን ኃይል ተለጥጠን ሄደናል። አገር አንድነት አንድ ሀገርን የማጣት ቦታ ሄደናል። እየሰማነው እያንዳንዳችን በብሔር ቤት ገብተናል። አሁን መመለስ ያለብን አንድነትን ብሔራዊ የሆነ አንድ ሀገርን እንፍጠር በሚለው ነው የተጀመረው። ልንገሪ ቲፒኤልኤፍ ለማጥፋት የሄደ ኃይል የለም። ቲፒኤልኤፍ ሪፎርም መድረግ አለበት። በትግራይ ክልል ሪፎርም መድረግ አለበት። ምን አይነት ሪፎርም ነው የሚያደርገው? አማራው አድርጓል፣ ሶማሌው አድርጓል፣ ሶዴፓ የለም፣ የአፋር ዲሞክራሲያዊ ግንባር የለም፣ ብአዴን የለም። ሪፎርም አድርጎ እንደ ድርጅት ብልጽግና የሚባል አንድ ፓርቲ መርጧል። እነሱ ብቻቸውን እኛ አናደርግም ብለዋል። አሁን ቴዲ በደንብ አስመራ መሄድ አለብህ። ብሔርተኞቹን ብዙ ጊዜ ስለምትወቅስ ነው። እኛ ብሔርተኞች ህብረ ብሔራዊ ፌዴራሊዝም የለቀቀውን አሁን ደግሞ ሰብሰብ አድርገን ሀገራዊ አንድነትን እየፈጠርን ነው። አንድ ሁለት ብዬ እየነገርኩ ነው። ሀገራዊ አንድነትን እየፈጠርን ነው። ከአይዲ መጀመር ትችላለህ። ብሔርን የሚጠቅስ አይዲ፣ መንደር የሚጠቅስ አይዲ የለም። ፓርቲው ብሔራዊ ነው። የአማራ ክልል ቅርንጫፍ ብልጽግና ነው የሚባለው። የኦሮሚያ ክልል ቅርንጫፍ ብልጽግና ነው እንጂ ኦህዴድ የለም፣ ብአዴን የለም፣ ዲሃደን የለም። ዲሃደን ካለ በኋላ 56ቱ ብሔር ብሔረሰቦች ጌዲዮ የራሱ ፓርቲ ነበረ፣ በጌዲዮ ስም የሚጠራ። ሲዳማ የራሱ ፓርቲ ነው ነበረው፣ በሲዳማ ስም የሚጠራ የብሔር ፓርቲ። ሀዲያ የራሱ ፓርቲ ነበረው፣ በብሔር የሚጠራ። ይሄ ጠፍቷል። አሁንም ያለው መንግስት እስካሁን ከነበሩ መንግስታት የተሻለ ነው። ለምን በላይ መከላከያን አላፈረሰም። መንግስት የኃይለ ሥላሴን ደርግ ጨርሶ እንደመጣ አልጨረሰም። የኃይለ ሥላሴ ስም እንዲረሳ ደርግ እንደሰራ የመንግስቱ ስም መንግስቱ ኃይለማርያም ስም እንዲጠፋ ኢህአዴግ እንደሰራ ብልጽግና አሸናፊው ፓርቲ አልሰራም። መከላከያውን ሪፎርም አድርጎ ቀጥሏል። መንግስት ብልጽግና መንግስት የብልጽግና መንግስት አይደለም ያለው። መንግስት የሚባሉት 3 አካላት አሉ፣ ኢንዲፔንደንት ኢንስቲትዩሽን። መከላከያ ብልጽግና አይደለም፣ ይዘው መከላከያ። ጁዲሻሪ ብልጽግና አይደለም፣ ምክንያቱም የፓርቲ አባልም አይደሉም፣ ህጉም አይፈቅድም። ኢንዲፔንደንት ኢንስቲትዩሽኖች ናቸው። አሁን ያለው ፓርቲ ኢህአዴግ ጊዜ ወይም ህወሓት መራሹ ጊዜ በ20 ዓመት መለስ በነበረበት አንድ ፕሮፌሰር መራራ አሸንፎ ገብቷል። ፕሮፌሰር በየነ ጴጥሮስ አሸንፎ ገብቷል። ስንት ፕሮፌሰሮች እነ ልደቱ አሸንፎ ገብቷል። ፓርላማ ስልጣን ሰጥቷቸዋል። ስልጣን የመንደር ስልጣን ሰጥቷቸዋል። አልሰጠም። ኢህአዴግ ምንድነው ድጎማ የሚባሉትን እኔ ስለሚያውቅ ነው። ሀዲያ አካባቢ ሁለት ዓመት ክረምት ላይ አዋሳ ቲቲሲ ኮሌጅ ሊቆ ነው ዲግሪ ሰጥቷቸው የሱን ካቢኔ የሞላው በዲስታንስ። ፕሮፌሰሮቻችን ዶክተሮቻችን ስልጣን ነበራቸው ወይ? አሸንፎ ፓርላማ ገቡ። ዛሬ ብልጽግና ፓርቲ ኢዜማ ፓርቲ ፕሬዝዳንት ዶክተር ብርሃኑ ነጋ አዲስ አበባ ላይ አንድ ክፍለ ከተማ ተወዳድረው ከዶክተር ዲላሞ ኦቶሬ ነው የማዕከላዊ ኢትዮጵያ ክልል የብልጽግና ጽሕፈት ቤት ኃላፊ ጋር ነው ተወዳደሩት። ዶክተር ዲላሞ በኦቶሬ አዲስ አበባ ላይ ተሸንፈው ወደቀውን አካል የኢዜማን ፕሬዝዳንት ትምህርት ሚኒስቴር አድርጓል። አብን ያሸነፉት ፓርላማ ገብተዋል። የተለያዩ ፓርቲዎች ፓርላማ ገብተዋል። እስከ ታች ድረስ ተቃዋሚ ፓርቲዎች ከብልጽግና አሸናፊ ፓርቲ ጋር እንዲሰራ ተደርጓል። ይሄ አንድ እርምጃ ነው። መንግስትን የፈጠሩት ያሸነፉ ፓርቲዎች በሙሉ ተሳታፊ ነው። ይሄ ፕሮፋይል ላይ የተቀመጠው ግለሰብ በአንድ መስሪያ ቤት ኃላፊ ነው። ለምሳሌ የተከበሩ ክርስቲያን ዳዳላ ኃላፊ ነበሩ እስከሚታሰሩ ተሰማን። አንዴ ቃል እያንዳንዱ ሴክተር ላይ ይሄን ዋይዝ አድርገው ተቀበል። ቲፒኤልኤፍ ሆነ ልትቀጥል አትችልም። አሁን ያለው ብሔራዊ ፓርቲ ነው የምትመሰርተው። ለትኛ አስኪው ሰምት የአማራ ክልል ተቃዋሚ ፓርቲና ፕሮፌሰር መራራ ጉዲና አማራን ህዝብና ኦሮሞን ህዝብ በሚያግባባ ሁኔታ ብሔራዊ ፓርቲ መፍጠር ይችላሉ። ከሶማሌው ይሄን ፍጠርና ና አሁን ያለው ብሔራዊ ፓርቲ ነው። ብሔራዊ ፓርቲ ስለሆነ ይሄን ብሔራዊ ፓርቲ ዓለም አቀፍ ስታንዳርዱን በጠበቀ ስታዲየም ላይ ለመጫወት ብሔራዊ ፓርቲ መስርተና ከትግራይ ጠረፍ ተነስተ ከአፋር ጠረፍ ተነስተ
ዛሬ ብልጽግና በፋራን ባራዳ እስከ አፋር ጠረፍ እስከ ሶማሌ ጠረፍ መሀል ላይ መጥቷል። አጋር ድርጅት የለም። በተንኮል የተተበተበ ነበረ። ፌዴራሊዝሙ ስትፈልግ ለሌሎች ትሰጣለህ፣ ስትፈልግ እንደ ደቡብ አካባቢ 56ቱን በአንድ ጭርቃት ውስጥ እያሰርክ ስትፈልግ ከተማ መርጣ ታይሚንግ ቦምብ እየቀበርክ ነበር። ስህተትን ተቀብለ አሁን ብሔራዊ ፓርቲ መመስረት አለብህ። ትችላለህ ወይ ነው ወላሂ። ሌላ አንድ ነገር ከፋኖ ጋር አላህ ስንፈጥረ ነው ውሸት ነው። ቲፒኤልኤፍ ባለበት ብሎ በረኛ ስንማር በውስጥ ታዋቂነት አንድ አለ ለሂሳብ ስንደምር ደቂቃ ቲፒኤልኤፍ ባለበት ኦላ አለ። ቲፒኤልኤፍ ባለበት ማንኛውም አይነት በብሔር የሚንቀሳቀሱ ታጣቂ ኃይሎች አሉ። ፋኖ በዚህ አላንስ ላይ ራሱን ለእርድ ያቀረበበት ነው። ገብቷል አይደለ? ለምን ነው አርበኛ ከፈላ ለምን ይገደላል? ለሀገር ጠቅመው ለምን ይገደላል? መንግስት ነው ገደለው። ደቂቃ አልቋል። እሺ ዞሮ ይመጣል። የኮመንት ላይ ወይም ደግሞ ከታች እያደመጣችሁ ያለው ሀሳቡን ተረዱት። የተናገረው ንግግር ሀሳቡን ከወሰዳችሁ በጣም ከባድ ንግግር ነው የተናገረው። ንግግሩ ሌላ ነገር አይደለም። የተናገረው ሀሳቡን ነው ለመረዳት መሞከር ያለባችሁ። አንዳንዶቻችን አማርኛ አቀላጥፈን እንናገራለን፣ ግን ሀሳባችን ውሃ ማያነሳ ነው። ስለዚህ ከአንደበቱ የወጣው ንግግር እውቀት የሚሰጥ ነው። እውቀት ነው የተናገረው ሰው እና ቴንክ ዩ ለጀነራል። እሺ ወደ ፋክት ኒውስ ልምጣ። 5 ደቂቃ አለው እንደሚ። እሺ አመሰግናለሁ ቴዲ። እያንዳንዴ ከሀሳብ ከአጀንዳ ሲወጡ ሼፕ አድርጋቸው። ኮሜንት ላይ እየጻፍኩልን ነበር፣ ጊዜህንም እንዳይፈጁ ብዬ ነው እንዳያሰለች። አሁን ይኸውልህ ለሰላም ለእህቴ ሰላም እና ለጀኔራል እንዲሁም ለሶራ አንዳንድ መልሶች ብናገር ደስ ይለኛል። ስለ ፋኖ መረጃ ያላቸው አይመስለኝም። ተጨባጭ የሆነ ለሁሉም ለኢትዮጵያ ሕዝብ ተጨባጭ የሆነ ለምሳሌ ልንገርህ። የደብረ ብርሃን ችግር የለም ስም መጠራት ቀርቷል። 2 ደቂቃ ሰጥም ሀሳቡን ይጨርስ። የደብረ ብርሃን ፕሬዚዳንት ታስታውሳለህ ቴዲ? በፋኖ የተያዘ ጊዜ ካስታወስክ መረጃ ካለ ፕላስ የአሚኮ ፕሬዚዳንት የአሚኮ ምክትል ስራ አስኪያጅ ተይዞ ታስታውሳለህ? የት እንደያዙት መረጃ የላቸውም። እንደዚህ የሚወያዩ አካላት ከመሀል ባህር ዳር ከተማ እኮ ነው የያዙት። አንደኛው ዩኒቨርሲቲ ነው፣ አንዱ የዩኒቨርሲቲ ፕሬዚዳንት የደብረ ብርሃን፣ ከዛ የአሚኮ ስራ አስኪያጅ፣ ከዛ ደጋዳሞት ከተማ ደግሞ እንደምታውቀው 30 ምናምን አመራር። እንግዲህ አሁን ዝም ብዬ ቀንጨብጨብ አድርጌ ነው የምናገርህ። ይህን መረጃ አይናችን አይቷል። የሚዲያ ሰዎች ከሆናችሁ እዚህ ያላችሁ የብልጽግና ደጋፊዎች ሚዛናዊ አይደላችሁ። ከየት ያዟቸው? እንዴት አልተደራጁም ትላላችሁ? መደራጀት ብቻ አይደለም፣ የፖለቲካ ክንፍ አላቸው ፋኖች። እንዳትሸወዱ ፕሊስ። ነገ ልታመሰግነኝ ትችላለህ። የፖለቲካ ምሁራን አሉ በውስጡ። ደግሞ አንድ ነገር ልንገራችሁ፣ ከከሌ ጋር ከኤርትራ ጋር ከህወሓት ጋር ምናምን የሚባል ፖለቲካ ከገባችሁ ትግል ስታደርግ ይኸውልህ ወዳጅ መቀነስ፣ ጠላትን መቀነስ፣ ወዳጅ ማብዛት የሚባል ስትራቴጂ አለ። ታክቲካል አሊያንስ ይኖርሃል፣ ቴክኒካል አሊያንስ ይኖርሃል። እንዴ እና ፖለቲካ ማለት እኮ አቶ ልደቱ እንደሚናገረው እኮ በጥይት መቧቀስ እኮ አይደለም። የአባትህን ገዳይ ቁጭ ብለህ በጠረጴዛ ዙሪያ የማውራት ግዴታ አለብህ። አፍንጫን ተይዘህ ካላወራ ፖለቲካ አትችልም፣ ከጨዋታ ውጭ ነህ። ዝም ብሎ መሳለም ምናምን አይሰራም። ስለዚህ ስለ ፋኖ መረጃ ይኖራችሁ። እህቴ ሰላም አሁን በዚህ ሰዓት አሁን ባህር ዳርን የቲኬት ብቆርጥልሽ ደርሰሽ ትመለሻለሽ። ሙሉ ኬላዎች ላይ የምታገኛቸው ፈታሽ መከላከያ እንዳይመስልሽ። መረጃ ይኖራችሁ ባይዙ ስለ ነባራዊ ሁኔታው ማለት ነው። እኔ አሁን ደጋፊ ስለሆንኩ ብቻ አይደለም የአማራ የትግል ሁኔታ ደጋፊ ነኝ። ነገር ግን የምሰጣችሁ መረጃ ንጹህ የሆነ ነው የምነግራችሁ። እስቲ የአሚኮን ስራ አስኪያጅ ማን አስጣለው? የደብረ ብርሃን ዩኒቨርሲቲን ፕሬዚዳንት ወስደው 1 ወር ጫካ አስተምረው ካምፓቸው ላይ አሰልጥነው የፖለቲካ ትሬኒንግ ሰጥተው መለሱት። ስለዚህ ግንዛቤው ሊኖራችሁ ይገባል። እንደው በጨለምተኝነት መደገፍ ነውር ነው። ፖለቲካ ሳይንስ ነው። እመኑኝ። ደግሞ የምነግራችሁ ፋኖ የአማራን ትግል ያሸንፋል፣ ላይቀለበስ ማለት ነው። ከዚህ ቀደም ሰላማዊ በሆነ መልኩ ጠይቋል። አትግደሉን፣ አታፈናቅሉን፣ ህገ መንግስት ይቀየርልን፣ የተለያዩ ነገሮችን ጥያቄዎችን አቅርቧል። ነገር ግን መልስ የሚሰጠው ብቁ የሆነ አካል ባለመኖሩ ስላላገጡባቸው፣ ስላሾፉባቸው፣ አጥጋቢ መልስ ስላልሰጧቸው
ከሰልፍ ወደ ነፍጥ ትግል ገብተዋል። የአማራ ህዝብ ደግሞ በቁጥር ከኢትዮጵያ አንደኛ ነው። በቆዳ ስፋት የኦሮሚያ ክልል ይበልጣል። በመላው ኢትዮጵያ ተሰራጭቶ የሚኖር ብዙ አማራ ነው ያለው። ይህ ሁሉ ምሁር ለምን ደገፈው ብላችሁ መጠየቅ ክሪቲካልነት ነው፣ አዋቂነት ነው። እኔ ብልጽግናን ለምን ደገፋችሁ ብዬ አይደለም፣ ባይዘወይ መብት ነው አይደለም። ብልጽግናን የሰይጣን ስብስብን ፓርቲ ከመሰረት የመደገፍ መብታችሁን አከብራለሁ፣ የሁላችሁንም እዚህ ያላችሁ ሰዎች። ነገር ግን ስትወያዩ መሰረታዊ ነገር ፀሐይ የመታው ነገር ማንሳት አለባችሁ። ብልጽግና ስሙ ብቻ ነው ያለው። በቃ እኔ የምሬን ነው የምነግራችሁ፣ ስሙ ብቻ ነው የሚያወጣው። መግለጫ ይጣረሳል እርስ በርስ። ዛሬ ያወጡትን ነገ አይተገብሩትም። ያለ እቅድ ነው የሚንቀሳቀሱ። ኮሪደር ልማት እኮ ባይዞ የእቅዱ አካል አይደለም። እውነት እናውራ ከተባለ አጀንዳ አይደለም ለእኔ፣ ግን የእቅዱ አካል አይደለም እኮ። አንዴ ቃል ያለ እቅድ ነው የሚቀር። ስለዚህ ጥንቃቄ ሊደረግ ይገባል ነው። መረጃ ይኖራችሁ ስትተቹ የእናንተም ብቻ ዋን ዳይሬክሽን ይዛችሁ አትሂዱ። የአማራ ህዝብ በዛ ልክ ሲገደል፣ ሲፈናቀል፣ ሲታገት በወር 3-4 መኪና እየታገተ ብር ሲቀበሉ ዘመዶቻችን ታግተው ብር ሰብስበን አዋተን ሰተናል ከውጭ። ስለዚህ ያንን ስታዩ ምን ያቃጭልባችሁ ነበር በአእምሯችሁ ላይ? ኩዌስችን ይነሳል አትሉ? ይነሳል። አለቀ። ሰዓት አልቋል። አመሰግናለሁ። ቴንክ ዩ። ለእውነት ለመናገር ሰላም ያላቸው በሀገሪቱ ጉዳይ ላይ በሰከነ መንገድ ከተቀመጠን አይቀር ከተለየ አንግል እውቀት የሚሰጡ ሰዎችን ስታደምጡ ደስ ይላል። ነፍሴ ሐሴት ታደርጋለች። ፎሎ ባክ እየመለስኩላችሁ ነው። በጣም በጣም ነፍሴ ለምትረካባችሁ ፖለቲከኞች በኦዲዮ በማወያይ ሰዓት በሪኩዌስት ስትልኩልኝ ማየት እንድችል ማለት ነው። እና ሪኩዌስት ፎሎ ባክ እየመለስኩላችሁ ነው። ታፕታፓ አድርጉ። አይ ቲንክ አንድ ያደረገ ሰው አለ። ወደ ሶራ ልምጣ። ሶራ ወደ አንተ መጥቻለሁ። 5 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ በጣም። አሁን ፋክት ባነሳው ነገር ላይ ተንተርሼ ላውራ ብዬ ነው። አሁን እሱ ያላቸው ነገሮች ለምሳሌ የዩኒቨርሲቲ ፕሬዚዳንትና የአሚኮ ምክትል ስራ አስኪያጅ ባህር ዳር እና ደብረ ብርሃን ከተማ ላይ ታግተዋል አለ። እነዚህ ሰዎች እኮ በጣም ሰላማዊ ሰዎች ናቸው፣ ሲቪል ሰርቫንቶች ናቸው። አንድ ሲቪል ሰርቫንትን እኮ መሳሪያ ያዘ ሰው ጩቤ ያዘ ሰው እኮ ማገትና መውሰድ ይችላል እኮ። ቀላል ነገር እኮ አዲስ አበባ ውስጥ እኮ ይደረጋል። ይሄ ስለማይወራ ስለማይሰማ ወይም እንደዚህ ትላልቅ ባለስልጣን ስላልሆኑ ነው እንጂ ሰዎች እኮ ኖርማሊ በቀንም ተጠልፈው ይሄዳሉ እኮ። ይህን ማድረግ እኮ የትግል ማሸነፊያ ምልክት አይደለም፣ እኔ እንደሚገባኝ ማለት ነው። ሲቪል ሰርቫንትን ይዘ ማገት ይሄ ወንጀል ነው። አንተ ለመንግስት ሰራለህ አንተ ብለሃል። አሁን ለምሳሌ የብልጽግና ደጋፊ ናቸው አከብራለሁ አልክ። ልክ እነሱም የብልጽግና ሰራተኛ እንደሆኑ ወይም የመንግስት ሰራተኛ እንደሆኑ ለምን ፋኖ አያከብርላቸውም? ስሜታቸው ነው። በቃ እኮ ይሄ እኮ ነው በቃ ችግሩ እኮ። የእነሱም ሀሳብ መከበር አለበት ማለት ነው። ብልጽግና ለምን ደገፍክ፣ ለምን ከብልጽግና ጋር ትሰራለህ ተብሎ መታቀት ወንጀል ነው። በየቦታው ኬላ የሚያስቀምጥ ነው የሚቀበለው ፋኖ ነው አለ። ይሄ ታዲያ ትክክለኛ ስራ ነው? በየመንገዱ ኬላ እያስቀመጠ መቀበል ብርና ሰዎችን ማንገላታት ትክክለኛ ስራ ነው? ይሄ ማለት በቃ ትግል እያሸነፍን ነው ማለት ነው? እንደዛ ነው የሚገለጸው ማለት ነው? ማን ነው የሚሰቃየው? አማራ ህዝብ እኮ መቼም አብይ አህመድ አይደለም በመኪና ሲሄድ እያስቆምክ የምትፈትሸው ወይም አንድ የብልጽግና አባል አይደለም። ኖርማል ህዝብን እኮ ነው በቃ። ፓብሊክ ትራንስፖርትን እኮ ማስቆምና ማንገላታት፣ ብር መቀበል፣ ማንገላታት፣ መታወቂያ ያሳዩ ምናምን ማለት እኮ ይሄ እኮ ማለት ምን ማለት ነው? እኔ እኮ የማይገባኝ ነገር እኮ ይሄ ነው። ይሄ ትግል ነው በቃ። ይሄ ትግል ነው በቃ። ይሄ ነው የፋኖ ዋና ጠንካራነት ማሳያ። ጠንካራነት ማሳያ እኮ ትላልቅ ከተሞች ለምሳሌ ፖለቲካዊ፣ ኢኮኖሚካሊ፣ ሶሻል ፋይዳ ያላቸውን ከተሞች መቆጣጠር ነው። ለምሳሌ የደብረ ብርሃን ዩኒቨርሲቲ ፕሬዚዳንት ከምትይዝ የደብረ ብርሃን ከተማን መያዝ እኮ ፋይዳ አለው ለፋኖ። ያ ነው እኮ መንግስትን የሚጎዳው። አንድ ሲቪሊያንና በአውቶቢስና በሚኒባስ የሚሄድን ሰው አግተ መንገድ ዘግተ መቀበል ምንድን ነው አሁን ትርጉም? ይሄ ለዚህ ነው ትግሉ እኮ ትክክለኛ ትግል አይደለም የሚያስብለው እኮ። ይሄ የራሳቸው ስራ እኮ ነው። ኬላ አስቆሞ ማድረግ፣ ትምህርት ቤት እንዳይማሩ ማድረግ፣ መንገድ መዝጋት ምናምን ይሄ ትግል አይደለም። በቃ ትግል ሌላ ወጥረ ለምሳሌ ህወሓት እንደሚታገለው
ያኔ ጦርነት በነበረ ሰዓት ወልዲያን ይዛሉ ይላል፣ ወልዲያን ይዛል ያሳያል። ደሴ ይዛል፣ ደሴ ይያዛ ወደ አዲስ አበባ መንገዱን እየቀደደ ይላል። ከክልሉ አውጥቶ ጦርነት አማራ ክልል እኮ ለአዲስ አበባ በጣም ቅርብ እኮ 130 ኪሎ ሜትር እኮ 2 ዓመት ነው እንግዲህ ፈጀው። እንግዲህ አንድ ሆኖ ተዋግቶ መንግስትንም ጦርነት ላይ ነን ካለ መንግስትንም ተዋግተ የምታሸንፍበትን ስትራቴጂ መንደፍ ነው። ሲቪሊያንና ፓብሊክ ሰርቫንትን እያገትክና እያሰቃየ እንዴት ነው ጦርነት ነው የሚባለው? የጦርነት አንዱ መገለጫ ነው። ባለፈው አንተና አብርሃም አንተ ጋር ከዩቲዩብ ጋር ሳውራት ይቻላል ገዥ መሬት እንኳን አላዘም ብሏል። ልክ እኮ ነው። የሆነ ምሽግ ይዞ ገዥ መሬት ይዞ እየተዋጋ ያንን እያስለቀቅ ተራራውን እያስለቀቅ ምናምን ስትሄድ ነው ጦርነት የሚባለው። እንደዚህ አይነት በቃ የሆነ ያልተግባባ የጦርነት አካሄድ እየተካሄደ ለዚህ እኮ ነው ሰዎች ሽፍታ ነው ሽፍታ ትግል ነው ተራ ትግል ነው የሚባለው እኮ ለዚህ እኮ ኬላ አስቆመ ብር መቀበል ምናምን ትርጉም የለውም። ለዚህ ነው ወደ መሰረታዊ ወደ ሆነ ወደ መፍትሄው መምጣት የሚያስፈልገው። አሁን ፋኖ ራሱን መጠየቅ ያለበት የሁሉ ፋኖዎች ምን አተረፍን በአንድ ዓመት ከ8 ወር ጦርነት ነው? ምን አገኘን? ምን አጣን? ድሮ የአማራ ህዝብ ይቸገራል ይገደላል እየተባለ የነበረው ኦሮሚያ ክልል ላይ ነበር። አሁን ግን አማራ ክልል ውስጥ ነው የአማራ ህዝብ እየተገደላል። የአማራ ህዝብ አማራ ክልል ላይ ነው ሰው እየተሰቃየ ያለው። እኔ ቅድም ብያለሁ፣ የአማራ ህዝብ እስቲ በትክክለኛው ስሜት ያውራ ያለምን ፈጽሞ። አማራ ክልል ላይ ያለው ህዝብ እውነት ደስተኛ ነው በዚህ ጦርነት? ወለጋ ላይ ሰቃይ የነበረው ህዝብ ሲበቃው እንደገና አሁን አማራ ክልል ጦር ሜዳ ሆኖ ቁጭ አለ። ክልሉ እንዳልከው 30 ዓመት ወደ ኋላ ሄደ። ማን ተጎዳ? አማራ ህዝብ። ልጆቹ ባይማሩ የሚጎዳ አማራ ህዝብ ነው። ጦርነት በየቀኑ ቢካሄድ የሚሰቃየው ሳይኮሎጂካሊ የአማራ ህዝብ ነው። ይሄ ሁሉ ነገር የተሰቃየ ያለው በዚህ በስትራቴጂያዊ ባልሆነ ጦርነት ምክንያት ነው ብዬ ነው የማስበው። ቴዲ በጣም አመሰግናለሁ። አሁን ወደ ስራ ልወጣ ስለሆነ ሌላ ጊዜ ካስገባኝ ይገባል። እሺ አመሰግናለሁ በጣም የሚቀጥለው ስትልክ ማየት እንድችል ማለት ነው። ከልብ አመሰግናለሁ። ትዕግስት ወደ አንቺ ልምጣ። እሺ ቴዲ አመሰግናለሁ። ያው ከተነሱ ነገሮች አንድ ጀነራል ያነሳው ላይ ማንሳት የምፈልገው ሀሳብ ምንድን ነው? ይሄ ብልጽግና የተዋቀረበትን አወቃቀር የብልጽግና አባላት ራሱ በደንብ አልተረዱትም ብዬ ነው የማስበው። ብልጽግና የተሻሻለ ወይም ደግሞ ሪሰንት ቨርዥን ኦፍ ኢህአዴግ ነው ኤክስክሉዲንግ ቲፒኤልኤፍ ማለት ነው። ዘሬስት የአሰራር የአደረጃጀት መሰረታዊ ያደረገው ለውጥ የለም። ለሱ ማሳያ ደግሞ ባለፈው የተደረገው የብልጽግና ጉባኤ ማዕከላዊ ኮሚቴ ምርጫና ስራ አስፈጻሚ ምርጫ በኮታ በብሔር ኮታ ነው የተደረገው። ጉባኤ ተሳታፊ ራሱ በዛው ልክ ነው፣ እንደዛ ነው የተካሄደው እና ያንን እንደ አንድ መነሻ ይወሰደውና አባሉ ራሱ የፓርቲው አደረጃጀት ሪል የሆነ ህገ ደንብ ወይም ደግሞ መመሪያ ኖሮት ያንን በደንብ ተረድቶ የሚከተል ነው ወይ እንደ ፓርቲ ስትል ከላይ ከፍተኛ አመራር ደረጃ እንኳን ያሉ ሰዎች ብዙዎቹ በግልጽ የማይረዱት እንደሆነ ነው የሚያሳየው። ምክንያቱም አድቮኬት የሚያደርጉበት ሎጂክ እና ፕራክቲካሊ በትክክል ደግሞ የሚሰራበት ስሪት ፓርቲው የሚሰራበት ስሪት ይጋጫል። ስሪቱ ኦሪጂናሊ የሚከተለው የኢህአዴግን አካሄድ ነው። የሚነገረው ትርክቱ ደግሞ አዲስ ቨርሽን የመደመር ትርክት ነው የሚነገረው እና ትንሽ እሱም በማደናገር መቆየት ወይም ደግሞ በገና ግራ በመጋባት ያልጠራ ፓርቲ የሚለው ነው የማየው። የቲፒኤልኤፍን በተመለከተ እና በቲፒኤልኤፍ እና በብልጽግና መሀል ባለው ጉዳይ ላይ አንድ ሀሳብ ማንሳት የምፈልገው ቲፒኤልኤፍ ድጋሚ እንዲመዘገብ የተፈለገበት ምክንያት ፖለቲካል ነው። በእኔ እይታ ድጋሚ ቢመዘገብ ለብልጽግና ያዋጣዋል። ቢመዘገብ ባይመዘገብ ኳሶ ያለው ካሮቱም ስቲኩም ያለው በብልጽግና እጅ ነው። እኔ አሁን ባለው ነባራዊ ሁኔታ የሚገባኝ ካልተመዘገበ በህጋዊ መንገድ እንደገና እንዲመዘገብ ቴሮሪስት ተብሎ ወይ ጦርነት ውስጥ ገብቶ የነበረን ፓርቲ ተመልሶ እንዲመዘገብ እድል ሰጥተነው መመዝገብ እምቢ አለ። ስለዚህ ከዚህ በኋላ ምርጫ ላይ መሳተፍ ህጋዊ ማንነት አይኖረውም፣ መቀጠላችሁም የሚል ንትርክ እንዳሉትም ደግሞ እንደተዛተውም ከሆነ ወደ ጦርነት ነው የሚገቡት። ይሄ በጣም ኋላ ቀር አካሄድ ነው። በዚህም ቢሆን ሪዝኖቹን ቢውልድ ምክንያቶቹን የሚያደራጀው ብልጽግና ነው፣ በሌሎች ዘንድ ትክክለኛ አካሄድ ነው በሚለው ማለት። ነገር ግን ወደ ብልጽግና ስንመጣ እንደገና እንዲመዘገብ ለምንድን ነው የፈለገው? ምርጫ ቦርድ የተለያዩ ፓርቲዎች በትጥቅ ትግል ላይ የነበሩ ፓርቲዎች ልክ ብልጽግና ሲመጣ ወደ ሀገር ውስጥ የገቡ ፓርቲዎች ነበሩ። እነዚህ ፓርቲዎች ሴም ፕሮሲጀር ተከትለው ነው ወይ ያለፉት የሚለውን ነገር ካቀረበ
ሎጂካል ሊሆን ይችላል ቲፒኤልኤፍ መመዝገብ አለበት የሚለው። ለምን ቲፒኤልኤፍ የተመዘገበው አብሮት ይሰራ ከነበረው ግንባር ከተገነጠለ በኋላ ኦፊሻል የሆነ ሰነድ ስለሌለው ማለት ነው። ሌሎቹ ደግሞ ትጥቅ ትግል ውስጥ ገብተው ሲመጡ ማንኛውም ከሰላማዊ ትግል ወጥቶ ወደ ትጥቅ ትግል ገብቶ የተመለሰ አካል ሰላማዊ ትግል እንዲያደርግ ከተፈቀደለት እንደገና መመዝገብ አለበት የሚል የምርጫ ቦርድ ህግ ካለ ኢት ሜክ ሴንስ ያስኪዳል። ካልሆነ ግን ጌም ነው። በዚህ ድንግርግር ውስጥ ህጋዊ ሂደቱን ሳያሟላ ሲቀር ብልጽግና በደንብ ሰፊ ሜዳ ያገኛል። ቲፒኤልኤፍ ከውድድሩ ይወጣል ምርጫ ላይ። ከዛ የምርጫ ፕሮሰሶች ይካሄዳሉ። አሁን ላይ ለምሳሌ ብልጽግና ምርጫ ዝግጅት ላይ ነው ያለው፣ በጣም ኮምፎርታብል ሆኖ ማለት ነው። ቲፒኤልኤፍ ግን ለመሳተፍ ላለመሳተፉ ገና ዲሳይድ አላረገም። በጦርነት ልቀጥል ተመዝግቤ ፓርቲ ሆኜ ልወዳደር የሚለው ላይ ስለሆነ ይሄንን የብልጽግና ሰዎች የሰጡትን አማራጭ ይቀይራሉ ወይ አይመስለኝም። ግን ቲፒኤልኤፍ ስማርት የሆነ አካሄድ መሄድ አለበት። ሳይመዘገብ ህገወጥ ተብሎ ሳይሳተፍ መቅረት ወይስ ምርጫውን ትቶት ተመዝግቦ መሄድ የሚችለውን የትግል ርቀት መሄድ ነው የሚያዋጣው የሚለውን እኔ ቲፒኤልኤፍም በሆነ የትኛውን ነው የምመርጠው የሚለውን እሱን በደንብ ያዩት ጥሩ ነው ብዬ ነው የማስበው። ለምን ሁለቱም አማራጭ ላይ ሊውዝ የሚያደርጉት እነሱ ስለሆኑ ቢያንስ ከበጣም መጥፎ ይሻላል ይላሉ የድሮ ፖለቲከኞቻችን እና እሱም ቢከተሉ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ሌላ ማንሳት የምፈልገው እንደ ኢትዮጵያ የኢትዮጵያ ፖለቲከኞች የኢትዮጵያን ህዝብ የሚያዩበት እይታ በጣም ያሳዝነኛል። የሚያሳዝንበት ምክንያት ምንድን ነው? አንደኛ ትናንት የነገሩንን ዛሬ እንደምንረሳ ማስታወስ እና የማገናዘብ አቅማችን በጣም ያነሰ ህዝቦች አድርገው ነው የሚያስቡ። ህዝብ የሚያከብር ፖለቲከኛ ወይም ደግሞ ህዝብን ተጽዕኖ ፈጥሮ አስከትሎ የሚሄድ ፖለቲከኛ ስማርት አካሄድ የሚሄድ እድል የላቸውም። ብዙ አብዛኛው በንቀትና በማደናገር ውስጥ የተመሰረተ ነው እና ማጆሪቲ ህዝብ ማገናዘብ መቻል አለበት። ክሊክ ሲደረግ ሮጦ ጦርነት ውስጥ የሚገባ የሆነ መንግስት ላይ ያለው አካል ደግሞ የሆነን አካል ሲፈርጅልህ አብረህ ተያይዘህ የምትፈርጅ ይሄ እንደነዱ መነዳት አካሄዶች ላይ የሚሄድ ግን ፖለቲካ ተሳትፎ የሚፈልግ የፖለቲካ ልምምድ ውስጥ መሳተፍ የሚፈልግ ሰው ይበዛል። አብዛኛው ህዝቡን የሚያደርገው ግን ዳር ሆኖ ተመልካች ነው። ምክንያታዊ የሆኑ ሰዎች ወደ መሀል መምጣት አለባቸው። ስሜታዊ ሆነው ወደዚህም ወደዛም የሚነዱ አካላት ቆም ብለው ቢያዩ፣ ሁሉም ደግሞ አሁን ፖለቲካ ላይ ያሉ አካላት ጦርነት አቁሞ ተደራድረው በህግ እንመራ ቢሉ ኢትዮጵያ ትስተካከላለች ብዬ ተስፋ አደርጋለሁ። ያው በሀገሬ ተስፋ አልቆርጥም። እንደ አንድ ግለሰብ ሀሳብ መስጠት ይቀጥላል። ቴዲ በጣም ነው የማመሰግነው። የመጨረሻ ዙራችን ከሆነ ሳላደንቅ አላልፍም ለሰጠኝ እድል። ፖለቲካ ሳይንስ ነው የተማርሽው? እኔ ሊደርሽፕ ነው የተማርኩት። ሊደርሽፕ ኦኬ። በጣም ጎበዝ ነሽ። በጣም እውቀት ነው እያካፈልሽን ያለሽው። እዚህ መቀመጣችን በከንቱ አልሆነም። ለአድማጭ ስለመጣሽ ከልብ ደስ ብሎኛል። ስለእውነት ለመናገር ምናልባት የመጨረሻ አንዳንድ ዙር ሊኖር ይችላል። ማትቸኩ ከሆነ የምትቸኩ ከሆነም ደግሞ ፎሎ ባክ ስለመለስኩልሽ በሚቀጥለው እንደዚህ ቤት ከፍቼ በኦዲዮ በማዋይ ሰዓት መተሽ ሀሳብሽን ሰጫለሽ። አሁንም በተደጋጋሚ እንደምናገረው ይሄ በሀገራችን ጉዳይ ነው እያወራን ያለ ነው። ሳይለንስ ሊያደርጓቸው የሚሞክሩ ብዙ አሉ። ይሄ በነፃነት እንዳሰጡ ይመጡና እንትን ጠልነ ይሄ የተለመደ የብሔርተኞች የመጫወቻ ካርታ ነው። አስቀድማችሁ የሞራል የበላይነት ወሰዱባችሁ። ሀሳባችሁን በገዛ ሀገራችሁ ላይ በእናንተ ሀገር ላይ ሊወስን ፖለቲካ እየሰራ እናንተ የምትሸማቀቁበት ምንም ምክንያት የለም። ህዝባችን ከገባበት ችግር ልናወጣ የምንችለው ሁላችንም ስንሳተፍ ነው እንጂ ኢትዮጵያ የሆኑ ሰዎች ብቻ ፕሪቪሌጅ ያላቸው መሆን የለበትም። ኢንታይትል ደሆኑ ይወጣሉ። በቃ እኛንን መተንተን ያለብን፣ እኛንን ማውራት ያለብን፣ ከኛ ውጭ ውጣ፣ ምን አገባ እንደዚህ የሚባል ነገር የለም። በእኔ ላይ ልትወስን እየመጣ ህዝቤን ሀገሬ ልታወድም ወይም በሀገሬ ጉዳይ ላይ ፖለቲካ ልታስተዳድረኝ እየመጣ ሳይኖርህ ማለት ይሄ ትክክል አለ። አፍራችሁ ተሸማቃችሁ ያላችሁ ካላችሁ ይሄው ትክክለኛ ቦታው ይሄ ነው። ተከብራችሁ እንደመጣችሁ ተከብራችሁ ትሄዳላችሁ። ሴቶችም ወንዶችም አባቶችም ካላችሁ ታናናሾችም ታላላቆችም ካላችሁ ብቻ እናንተ በጨዋነት ሀሳባችሁን የምትገልጹ ጨዋ ስለመሆናችሁ ራሳችሁን ጠይቃችሁ ራሳችሁን መልሱ። በተረፈ ይሄ ቤት ክፍት ነው ለማለት ነው። ፖለቲካ ውስጥ ያልተሳተፈ ሰው ፖለቲካ ውስጥ መሳተፍ ዘመናዊነት ነው። ፖለቲካ ውስጥ ያልተሳተፈ ሰው ፖለቲካን አልፈልግም የሚል ሰው በማትፈልገው ሰው ትተዳደራለህ። መጨረሻው የሚሆነው ነው።
ፖለቲካን አልፈልግም ብለህ ትሄድ በማትፈልጋቸው ሰዎች ትተዳደራለህ። ያ ነው የፖለቲካ እንትኑና። እሺ ቴንክ ዩ ቲጂ። ወደ ሰላም ዲላ ልምጣ። እህቴ 5 ደቂቃ አለሽ። ወንድሜ አመሰግናለሁ። ቲጂ በጣም ነው እውነት የኮራው ብቻዬ ፕራውድ ኦፍ ዩ ፎሎ አረግሻለሁ። ቲጂ በተናገረችው ላይ ትዝ ያለኝ ምንድን ነው የወጣቱ በቃ ማገናዘብ መቻል አለበት፣ ወይ ደግሞ ማህበረሰቡ በብዛት ማገናዘብ መቻል አለበት ስትል ክሊክ ያደረገው ያው የቲፒኤልኤፍ 27 ዓመት ደብቆ ያሳደገው ልጆች ናቸው እና ትዝ ያለኝ 27 ዓመት ሙሉ እኛ ሀገር ደህና ነው ብለን ወዲያ ወዲህ ስንል እሱ ለካ የራሱን ልጆች አሳድጎ የማይሰሙ የሚዘረጥጡ የሚሳደቡ ሆነው ብልቅ ጫሉብንና ግራ ገባን። በቃ ከማገር እንደምናወራ ራሱ መግባባት ሁሉ እስከሚያቅተን መነጋገር ሁሉ እስከሚያቅተን ደረስን። ይሄን ምለው ምንድነው ቲፒኤልኤፍ ብቻውን ወይ ደግሞ የኢህአዴግ ብቻውን ያመጣው ሳይሆን ያው አጋር ድርጅት ብሎ የያዛቸው የራሱን ከነሱ ጋር ያደረገው ቢሆንም ግን ተጽዕኖ ፈጥሯል ኢትዮጵያ ላይ ባይዘው ዋናና ዋናኛ ተጽዕኖ የፈጠረ ወጣቱ ያደጉት ወጣት የሚሰሙ አይደሉም፣ ወላጅም አይሰሙም ባይዘው ማለት ነው። እንግዲህ ከዚህ በኋላ ደግሞ እስቲ ብልጽግና ያመጣውን ደግሞ 27 አሁን ስንት ነው 7 ዓመቱ 16 17 ዓመት በኋላ ሲሞላቸው ደግሞ ሲናያለን ምን አይነት ልጆች እንደሆኑና ወደ ፖይንቴ ሲሄድ ቴዲ እንግዲህ ያው እኔ በጣም ለንተኛ አይደለሁም፣ ግን በጣም ሀገሬን ስለምወድ የምናገረው ነገር ሁሉ መሬት ላይ ወርዶ ይሰራል። ሳምሪዝን እኔ ከተናገርኩ እኔ ካስቆምኩ ሁሉ ነገር ቀጥ ይላል። በፋኖም ጦርነቱ ይቆማል፣ በዚህም ምንጫጩት ይቆማሉ። እኔ ቲክቶክ ላይ በራሴን ፔጅን በፌስቡክም የትም ቦታ የተናገርኩት ነገር መሬት ላይ ወቃ አይሰራምና እኔ እንጃ እንደውም ፕሮፌት ነሽ እንደ ይሉኛል አንዳንዴ ሰዎች ማለት ነው። ኤኒዌይ ወደ ፖይንቴ ሲሄድ ዋና ፖይንቴ ቴዲ አሁንም ተናግሬያለሁ። ቲፒኤልኤፍ አያሸንፍም፣ ስልጣን ላይ አይመጣም። በቃ 4 ነጥብ እኔ ወደ ስላልኩ ሳይሆን 100% ሌላ ጊዜም ጦርነት ካለቀ በኋላ ሰላም ላይ የምንወያየው ይሆናል። እችን ቃል ያዙልኝ። ቲፒኤልኤፍ የፈለገውን ቢፈራገጥ ስልጣን ላይ አይመጣም። ካሁን በኋላ አቅም የለውም። ለምን? በራሱ ህዝብ ተዋርዷል። ብዙ ሚሊዮን ህዝቦችን አስጨፍጭፏል። የነ ደራርቱን ልመና አልሰማም ብሎ የነ ኃይሌ ገብረስላሴን ልመና አልሰማም ብሎ አብይ አህመድ የሰጠውን እድል አልቀበልም ብሎ ማን ነው የፈረደበት ብትለኝ እግዚአብሔርን ነው የምልህ። ፈጣሪ ነው የፈረደበት። ፈጣሪ አሽመድምዶ እንዳይነሳ አድርጎ ቁጭ አድርጎታል። ይሄ እንትን እያልኩ ሳይሆን ሁሉም ነገር ምድር ላይ ያለው ከፈጣሪ ጋር ማገናኘት አለብን። ምክንያቱም ፈጣሪ የለም ካልን መሞት የለብን፣ መኖር አለብን። አሁን ያለው መንግስት የፈጣሪ ድጋፍ አለው፣ ተማክሮ ነው የሚሰራው ማለት ነው ከፈጣሪ ጋር። እሱን እያልኩ አይደለም ቴዲ። አሁን ያለው መንግስት እላ ያለውን እኔ ብዙ ጊዜ ማየው ሀገርን መራለሁ ብሎ ተቀምጠው ጠቅላይ ሚኒስተር ከስሩ ያሉት የሚያስተዳድሩት ሁሉም እንደየስራው ያገኛል። ግን ጠቅላይ ሚኒስተሩ ልቡን እኔ በደንብ አውቃለሁ። ልቡ ኢትዮጵያውያንን በአንድ ላይ ማስቀጠል ነው። ከስር ያሉት ደግሞ ሌቦቹ ደግሞ ምንድነው የሚያደርጉት? ዘረኝነት፣ ጎጠኝነት ውስጥ ገብተዋል። እሱም መታገል አለበት። በፖለቲካ አካሄድ እሱም መታገል አለበት። እሱ ግን ፍላጎቱ ኢትዮጵያውያንን በአንድ ላይ ማስቀጠል ከጎጥ ፖለቲካ ማውጣት እንደሆነ እኔ በ10 ጣቴ ነው የምፈርምለት። ከስር ያሉ ከሱ ጋር ተለጥፎ ያሉ ሰዎች ግን አጥንት ቆጣሪዎች አሉ፣ የሚያሸማቅቁ አሉ፣ ይሄን የዘር ፖለቲካ ተጠቅመው የሚበለጽጉ አሉ። እሱን ነው አሁን ማላቀቅ ያለብን። ለዚህ ነው አንተ በቀደም ስትናገር 40 ቀን ምን አልክ? ስማርት ዌይ ታገሉ አልክ። ስማርት ዌይ ታገሉ ማለት ምንድነው? የዘር ፖለቲካን አጠፋለሁ ብለህ አይደለም የምትሄደው። አኒያ ዲላ ላይ ከተወለኩ ጌዲዮ ኮንኩኝ ጌዲዮ ነኝ ብዬ ነው የምታገለው። ማንንም የሚያፈናቅለኝ ከቦታዬ that's my place ብዬ ነው መታገል ያለብኝ። አይደለም እኔ ቋንቋቸውን አልችልም፣ እኔ ምን አገባኝ ስለነሱ፣ እኔ ክልል አማራ ነው፣ እኔ ክልል ኦሮሞ ነው። አጥንት ከቆጠር ተሸነፍን ነው። ጠቅላይ ሚኒስትሩ ግን እድል ሰጥቶናል። ማንንም በተወለደበት ማንንም ባደገበት ሀገር የራሱ ምድር ነው፣ ራሱ ፋይት ያርግ ለራሱ ብሎ እድል ሰጥቷል። ለዚህ ነው እኔ ሁሉ ጊዜ ጠቅላይ ሚኒስትሩን ብቻ ነው የምደግፈው። ብልጽግናን እንዳለ የምደግፍበት ምክንያት ምንድነው? ጠቅላይ ሚኒስትሩ እላይ ያለው ሲቃወማቸው አብሬ እቃወማለሁ። የማልቃወምበት ምክንያት ምንድነው? እነዚህ ሴረኞች እነዚህ ጎጠኞች ሊመጡብኝ ነው፣ ሊያጠፉኝ ማለት ነው። ቋንቋ ስለማልናገር በተወለድኩበት ሀገር ሊያሸማቅቁኝ ሊመጡብኝ ስለሆነ ከሱ ጋር ነው መጣበቅ ያለብኝ። ፖለቲካው እንደዚህ ነው የሚገባኝ። አንተ ልታጠፋኝ እየመጣክ
አይ አሁን ለምሳሌ ማለት ነው የአማራ ክልል ፋኖች የሚታገሉት ፖለቲካ ከዘረኞች ጋር ነው የሚሰሩት። they don't care ምክንያቱም 4 ኪሎ ነው የሚፈልጉት። ዘረኞችን አብረው ሆይ ሆይ ያሉ ነው በየትኛውም በኩል ያሉት ዘረኞች። አንዴ ቃልሽ እና ምን ልፈልጌ ነው ቴዲዬ፣ በጣም እውነት እኛ ሁሉ ጊዜ እድል ስለምሰጠን አንድም ነገር ቢሆን ሰው ልብ ላይ ቀርቶ ሰውን ይቀይራልና ፖለቲከኞች አረጋጉት። እኛ እንደ ኢትዮጵያ ነው መቀጠል እንፈልገው። በቃ ዘረኛ መሆን አንፈልግም። ብሔረሰቦችን እናከብራለን፣ ባህላቸውን እናከብራለን። ከዘረኝነት ካልወጣችሁ ግን አይ ጋራንቲ ዩ 100% አታሸንፉ። እስኪ አንድ ጥያቄ ልጠይቅሽ፣ ካልመለሽም ችግር የለውም። ይለፈኝ ማለት መብትሽ የተጠበቀ ነው። ለምሳሌ የሀገር መከላከያ ሰዎች ደሞዝ ይጨመርልን በሚል ጠቅላይ ሚኒስትሩን ለማናገር ወደ ቤተ መንግስት በሚሄዱ ሰዓት ሁኔታ መስሏቸው መንግስታችን ተነካ ብለው ከቡራዩ አካባቢ ሲመጡ ነበር ብለዋል ጠቅላይ ሚኒስትሩና መንግስት የሁሉም መንግስት ከሆነ ከቡራዩ አካባቢ ብቻ ለምንድን ነው የመጡት? እንደ ዘረኝነት ሊታይ ይገባል የሚሉ ወገኖች አሉ። ምን ትያለሽ? ይህን መልስልህ። ቡራዩ አካባቢ ኦሮሚያ አይደለም የሚኖሩ ብቻ አይደለም የሚኖሩ ብሔር ብሔረሰቦች ነው የሚኖሩ። ባይዘዌ ኦሮሚያ ላይ እንደሚኖር ብሔር ብሔረሰብ አማራ ክልል፣ ትግራይ ክልል የለም። ስለዚህ ኢትዮጵያውያኖች አጠገቡ ያሉት እነሱ ስለሆነ እየመጡ ነው። እየመጡ ከሆነ ከቡራዩ ግር ብለው ከመጡ ጠቅላይ ሚኒስትሩን ሊወዱ ነው። የመጡት ማን ናቸው? ብሔር ብሔረሰቦች ናቸው። እንደዛ ብዬ ነው የማስበው። አሁንም ቢሆን ማለት አማራ ክልል ማነው ደቡብ ክልልም ኦሮሚያ ክልል አለው ብሔር የአማራ ክልል አማራ ስለሆነ አያገባውም። ፋኖ ማለት ነው አያገባውም። እኔ ነኝ መከራከርለት። እዛው የተወለድኩት ዲላ ተወልጄ አማራን ሲናገር እኔ ነኝ ለአማራ ፋይት ማድረገው። አጠገቤ ያለው እሱ ነው እንጂ ከዛ መጥቶ እኔ ያገባኛል ማለት ጎጠኝነት አጥንት መቁጠር ነው። ይሄ መቅረት አለበት ነው የሚለው። እሺ ቴንኪው ሰላም ዋንጋሪ ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ። ቴንኪው በቅድሚያ ትዕግስት በጣም ቴንኪው በጣም ቶትፉል ለሆነ ሀሳብ እንትንሽ በጣም እናመሰግነው። አጥፊ እንዳንቺ አይነት የተደበቁ ጭንቅላቶች አሉ ወደፊት መምጣት ያለባቸው። ቴዲ የሚጎረጉረው እንደዚህ አይነት ጭንቅላቶች ወደፊት እንዲመጡ ነውና አጥፊብን የሚለው መልእክት ማስተላለፍ ፈልጋለሁ። 2 ነገሮች አሳዝነውኛል። አንደኛው አንዱ ቅድም ወንድሜ ለማ መገርሳ ቢመረጥ እኔ ምን አገባኝ፣ ምን ያክል ይሄ የኤትኒክ ፖለቲክስ እንዴት ዲቫይድ እንዳደረገን። አንድ የኢኮኖሚክ ማህበረሰብ እንፈጥራለን ብለን ህገ መንግስት ቀርጸን ኦሮሚያ ላይ የሚመረጠው ወንድሜን ካልተመለከተው፣ አማራ ላይ የሚመረጠው እኔን ካልተመለከተኝ፣ ኦሮሚያ ላይ እንደዚህ ካልሆነ ኢትዮጵያ አንድ ኢኮኖሚክ ልንመሰርት አንችልም። ሜንታሊ ስሌቭድ ሆነናል በዚህ በኢትኒክ ፖለቲክስ። እና የዊድሮ ዊልሰንን አባባል ልጠቀምና ዊድሮ ዊልሰን ሌትስ ሜክ ዘ ወርልድ ሴፍ ፎር ዲሞክራሲ የሚል አባባል አለው። በእርግጥ ኢትዮጵያ ለብሔር ብሔረሰቦች ሴፍ እንድትሆን ያው ህገ መንግስት ተቀርጿል። ፕራክቲካሊ ላለፉት 30 ዓመታት የኢትኒክ ፖለቲክስ ፕራግማቲካሊ መሬት ላይ አለ። ይህንም በአንዴ ወደ ሲቪክ ፖለቲካ ወይም ደግሞ ሲቪክ የሆነ ፖለቲክስ እንቀይር ማለት አይቻልም። ነባራዊ ነገሮችን ሌላ ችግር ስለሚፈጥር እንዴት ነው የምናሳድገው ግን ብለን መወያየት እንፈልጋለን። እና ስለዚህ የዊድሮ ዊልሰንን አባባል ስጠቀም ሌትስ ሜክ ኢትዮጵያ ሴፍ ፎር ዲፍረንት ኢትኒክ ግሩፕስ ብለን ጀመር ነው። አሁን ደግሞ ሌትስ ሜክ ኢትኒክ ግሩፕስ ሴፍ ፎር ኢትዮጵያ ኢትሰልፍ ብለን መጀመር አለብን፣ መታገል አለብን። ትግራይ ላይ የሚመረጠው ይመለከተኛል፣ እዛ የሚነሳሳት ያቃጥለኛል፣ ኦሮሚያ ላይ የሚነሳሳት ያቃጥልሃል አንተንም። አንድ የኢኮኖሚክ ማህበረሰብ እንፈጥራለን ብለን እስከተነሳን ድረስ ከእንዲህ አይነት ከፋፋይ ሀሳብ ልንወጣ ይገባል። ቅድም አንዱ የአማራን ፋኖን በሚመለከት መምህር ፕሮፌሰር እንዴት እንዳገቱ በኩራት ሲናገር ሰማሁት። አንድ ምን የመሰለ ዶክተር ይቺ ሀገር በበርካታ ዓመታት ኢንቨስት አድርጋበት ዶክተር ያደረገችው ሲገደል አይተናል። ምን አይነት ትግል ነው እንደዚህ አይነት ትግል? መምህራኖች በንብርክክ ሲሄዱ አይተናል። መምህራኖች ሲገደሉ አይተናል። ብዙ ክስረት እኮ ነው። አንድ መምህር ለማድረስ አስቡት፣ አንድ ዶክተር ለማድረስ አስቡት። ፖለቲካ ትግሉ ምንድን ነው? ለዚህ ነው ቅድም ያልኩ ዓላማው በደንብ ግልጽ የሆነ ክሊር ካልሆነ ግሬ ኤሪያ ይፈጠርና የማወናበጃ ህዝቡን በኢሞሽን የመንዳት ፖለቲካ ይፈጠራል። ከዚህ ልንወጣ ነው የሚገባው። ከዚህ ልንወጣ ነው የሚገባው። እኔ ከትዕግስት ማብራሪያ ሁሉንም ተቀብዬ ግን በአንድ ሀሳብ አልስማማም።
ብልጽግና በኢህአዲጋዊ አሰራር አይደለም የተገነባው። እንግዲህ የኢትኒክ ፖለቲክስ ባለበት ሀገር 3 አይነት የፖለቲካ አደረጃጀት ነው ያለው። አንደኛው ሆሞጂኔስ የሆነ አንድ ብሔረሰብን ብቻ የወከለ ፓርቲ ልትመሰርት ትችላለህ። ሁለተኛው አሊያንስ ፎርም ኦፍ ፓርቲ ነው የምታደርገው። አሊያንስ ትፈጥራለህ። የራስን ማህበረሰብ ፈጥረህ ልክ እንደ ኢህአዲግ በአሊያንስ ቦርኩ እንደ ግንባር ልትደራጅ ትችላለህ፣ ወይም ደግሞ ቅንጅት ልትፈጥር ትችላለህ። ሶስተኛውና በጣም ዳይቨርሲፋይድ በሆኑ ሶሳይቲ ውስጥ የሚመከረው የፖለቲካ አደረጃጀት ኢንቴግሬቲቭ ፓርቲ የሚባለው ነው። ሁሉንም ብሔረሰቦች ይይዛል፣ ግን ወጥ የሆነ አደረጃጀት ነው ያለው። ይሄ የኢንቴግሬቲቭ ፖለቲካ ፓርቲ አደረጃጀት ወደ ሲቪክ ፖለቲካ ለመሸጋገር እንደ ድልድይ የሚያገለግል ነው። ወጥረን እንደ ኢህአዴግ እንቀጥል ካል ሁልጊዜም ክፍፍሉን የሚያቆይ ነው። ወደ ሲቪክ ዲሞክራሲ ልንመጣ አንችልም። ስለዚህ መሸጋገሪያ ድልድዩ አሊያንሱም አይሆንም፣ ሆሞጂኒየስ የሆነ ፓርቲ አደረጃጀትም አይሆንም፣ ኢንቴግሬቲቭ የሆነው ነው የሚሆነው። የሁሉም ብሔር ብሔረሰብ ተወካይ ያለበት ይሆናል። ስለዚህ ተቃዋሚ ኃይሎቻችንም እንደ ብልጽግና እንዲደራጅ ነው። ምክንያቱም ፕራግማቲካሊ የኢትኒክ ፖለቲክስ መሬት ላይ ስላለ ይህም በአንድ ጊዜ እንቁረጥ ቢባል አይቻልም። ኢንቴግሬቲቭ የፓርቲ ፖለቲካ አደረጃጀት ሲኖር ቅድም እህቴ ሰላም እንዳለችው ለአማራው ወገኗ ትጨነቃለች፣ ለትግሬው ወገኗ ትጨነቃለች፣ ትግሬው ለአማራው ይጨነቃል። ይሄንን መፍጠር የምንችለው በኢንቴግሬቲቭ የፖለቲካ አደረጃጀት መሰረት ነው እና የብልጽግና አደረጃጀት አይ ቲንክ ወደ ሶሉሽኑ የሚያንደረድር ይመስለኛል። ልምምድ የዲሞክራቲክ ከልቸር ልምምድ ያንሳል። ኦቨርናይት የዲሞክራቲክ ከልቸር አንገነባም፣ ሂደት ይፈልጋል። በዚህ ወደ ጎን ደግሞ ዲሞክራቲክ ከልቸር እንዳንገነባ አቅደው የሚሰሩ ደግሞ ኃይሎች አሉ። እሱም አንዘንጋ። ለፓወር ሲሉ የመካሰስ ሁሉ ጊዜ የመካሰስ የመቃወም የፖለቲካ ካልቸራችንን አሻሽለን የተቃዋሚ ኃይሎችም ኢንቴግሬቲቭሊ ሁሉ ደራጀት እንዲደራጁ በዚሁ አጋጣሚ ጥሪን ማቅረብ ፈልጋለሁ። ቴንክ ዩ ዋንጋሪ። እሺ ሚስተር ዋይ ቴንክ ዩ ቴዲ፣ አመሰግናለሁ። ያው ባይዘው አፕሪሺየት በመሀልም ቢሆን ትንሽ ሬስሊንግ እያየን ስለምንመለስ አሪፍ ነው። አሁን ልቀጥል ወደ ነጥቤ። ኦኬ ምንድነው አሁን ስለ ቲፒኤልኤፍ እዛው ነው የሚሄድልህ። ያው ትግራይ ኢሹ ጋር ስላልጨረሱ ቅድም ታይም ስላልበቃኝ ነው ቴዲ። እና የቲፒኤልኤፍ አናንሳው ባይምሯችን፣ አሁን እዚህ ውስጥ ያለነው ሰዎች ነው የምላችሁ፣ ባይምሯችን ውስጥ ቲፒኤልኤፍ እናንሳውና ትግራይን ባዶ እናርጋት። አሁን የምትሏቸው ጌታቸው ነው ምናምን ተውና ባዶ እናርጋት ትግራይ ያለ ቲፒኤልኤፍ ማለት ነው። ሶ ዋትስ ኔክስት ሙቭ? ምንድን ነው የሚመጣው? ምንድን ነው የምንፈልገው? እነሱን የምናነሳው አነሳናቸው፣ ከዛ ባዶ ሆነች ትግራይ። እዛ በኋላ ማን ነው የሚመጣው እዛ ውስጥ የትግራይን ያህል ያሚን የቲፒኤልኤፍን ያህል የተደራጀ መዋቅር ያለ አገሪቷ ውስጥ እኮ ከቲፒኤልኤፍ የሚበልጥ ፓርቲ ያለ ከብልጽግና እኮ ቲፒኤልኤፍ ይበልጣል። አንተ አሁን ካናዳ ነው ያለው ቴዲ። አንድ ነጭ ካናዳዊ ጠይቀ ኢትዮጵያ ምን አይነት የቢዝነስ ፖሊሲና የፖለቲካ ምንድነው ይሄ አይዲዮሎጂ ሪዮቷ ምንድነው የምትከተለው ብለህ ብትጠይቀው ትንሽ ስለ ኢትዮጵያ የሚያከሆነ ህገ መንግስቱን ከነገረ በኋላ ቀጥሎ የሚነግር ቲፒኤልኤፍ ነው። አንድ በአለም ላይ የሚታወቅ ኢትዮጵያ ሪፕሬዘንት የሚያደርግ ያለው ፓርቲ ትልቅ ሆርን አፍሪካዊ ውስጥ ያለው ቲፒኤልኤፍ። ከዛ የተሻለ ሳናመጣ ይሄ ይጥፋ አነሳ ነው አልኩ እኮ አሁን ትግራይ ውስጥ አነሳ ነው። እሱ እንደዛ ያህል አቅም ያለው ፓርቲ አለ ወይ ነው ኢትዮጵያ ውስጥ? ትግራይን እንቶ ኢትዮጵያ ውስጥ አለ? በዛ ላይ ደግሞ ሁለተኛው ልንገር፣ ብዙ እዚህ ውስጥ የማያቸው የኦሮሞ ኤሊት የሆኑ ሰዎች እንትን ሲሉ ሰማለሁ። ይሄ ብሔርተኛ ነው ቲፒኤልኤፍ። እስቲ የትግራይ ልጆችን ጠይቃቸው። አውሽ ቲፒኤልኤፍ ብሔርተኛ ቢሆን ቲፒኤልኤፍ ብሔርተኛ አይደለም። ባይዘ ኢትዮጵያኒስት ነው። ለማታውቁ ሰዎች ልንገራችሁ፣ ብሔርተኛ አይደለም። ወደ መቀሌ ከተመለሱ በኋላ የብዙ ተጋሩዎች ሐሳብና ምኞትም የነበረው ማየትም ፈልገን የነበረው ብሔርተኛው ነው ማየት ነበረ። ቲፒኤልኤፍ አገር ሲሰሩ ስለነበረ ከዛ ያወጡ ናቸው። ኦኬ ጋይ ለምሳሌ ቲፒኤልኤፍ ከህገ መንግስቱ ቀጥሎ አንድ ነጭ ወይም ደግሞ አንድ እንግዳ የሆነ ሰው ብትጠይቀው ቲፒኤልኤፍን ነው የሚነግር ብለኛል። ትክክል ነው ያልከው ነገር።
ካሉ አራት ዋና ዋና ፓርቲዎች ከደኢህዴን፣ ከባዴን፣ ከኦህዴድ በላይ ቲፒኤልኤፍ ይታወቃል። የተመሰረተበትም እድሜውም ሊሆን ይችላል። የፒአር ጉዳይም ሲሰሩ ጎበዝ ስለሆኑ ሊሆን ይችላል። ከአፍሪካ ናሽናል ኮንግረስ ፓርቲ ከደቡብ አፍሪካው፣ ከኮሚኒስት ፓርቲ ከቻይናዎች ጋር ኢቨን የፓርቲ ስብሰባ ላይ ሁሉ ይገኛሉ። በየአመቱ ተወካዮቻቸውን እየላኩ ልምምድ ያደርጋሉ፣ ኤክስፒሪንሻል ያደርጋሉ። ባለፉት 27 ዓመታት ግን የቲፒኤልኤፍን ያህል ሌሎች ፓርቲዎች እንደዚህ አይነት እድል ነበራቸው? ለምሳሌ ብአዴን ነበረው፣ ኦህዴድ ነበረው። ለማድረግስ ሲፈልጉ ቲፒኤልኤፍ አናቂ ህግ የለውም። ኢንቨዚብል የሆነ ማን ከለከላቸው እንደሚባል አውቃለሁ። በእነዚህ በኤፈርት በወንዶ ንግድ ኩባንያ በዴንሾ እና በጥረት እነዚህ የፓርቲ ኩባንያዎች ላይ አንድ የተነሳ ጥያቄ ላይ ነው የሚወስደን። ለምን ቲፒኤልኤፍ ብቻ በተለየ ሁኔታ ሀብታም ሆነ ሲባል እኛ ስለሰራን ነው የሚል ምላሽ ሰጥቷል። እና እኛ የፒአሩን ጉዳይ ስለተጫወት ነው፣ እኛ በጣም ጥሩ የሆነ ግንኙነት ስለፈጠርን ነው ከማለት በዘለለ ግን እንዲሁ የፌዴራል መንግስቱን ተጠቅመው ጫና ማድረጋቸው እንዳለ ሆኖ ይሄስ ተገቢ ነው ብለህ ታስባለህ? አንድ ፓርቲ አንድ ክልላዊ ፓርቲ ከሀገሩ ህገ መንግስት ውጭ በመቀጠል እንደዚህ ታዋቂ ከሆነ በአቅምም ደረጃ የፌዴራል መንግስትን ሊገዳደር የሚችልበት ደረጃ ላይ እስኪደርስ ድረስ በዚህ ደረጃ መገንባቱ ሳ ፓወር ኢምባላንስ አይፈጥርም ብለህ ታስባለህ? እስኪ ይመልስልኝ። ኦኬ ቴንክ ዩ ቴዲ። ቼክስን ባላንስ ላይ አሁን የምትለው ባላንስ ክፍተት አለ ወይም ደግሞ መለያየት አለ በመሃላቸው ውስጥ። ያ ምንድነው ለሚለው ከትጥቅ ትግሉ ጊዜ ጀምሮ ያላቸው ሚና፣ የከፈሉበት መስዋዕትነት፣ የሄዶ ወደ መጨረሻ የተቀላቀሉ አሉ፣ በጋራ የመሰረቱት ፓርቲ አለ ነው። ስለዚህ ብዙ ነገር ልነግርህ አልችልም። ከዛ በዘለለ ግን ለዚህ ዓላማ አሁን ለምልህ ማለት ነው ይሄ ለዚህ ዓላማ አምኖበት የሚሰራና እጅስ ልሞክር ብሎ እንደ ኬሪየር የሆነ ቦታ ተቀጥሮ ሰው እንደሚሰራው ሊሰራ ፈልጎ የሚነሳሱትን ሰዎች ኮምፔር እንደማድረግ ይሆንብኛል። አይ ቲንክ ከቲፒኤልኤፍ ሳይድ የመጡት ሞር ያምኑበታል። ላይክ መሰረቱም ነው። ሌሎቹ ደሌት የተቀላቀሉ ናቸው፣ ሙርከኛ ናቸው። እንዲህ ብዙ ነው፣ የተለያየ ነው። ኢህአዴግ የሚባለው የተመሰረተው ከዛ ነው። እንግዲህ ከሰማነው ታሪክ አልተወለድንም እኛ በዛ ጊዜ። ግን እንደሰማነው ከሆነ ብዙዎቹ ሀፉ ሙርከኛ ነው። ከደርግ የመጣ አለ፣ እዛ ከሻዕቢያም አለ፣ ከዚህም አለ፣ ብዙ አለ። ኢሰፓ ሜሶን የነበሩ የተለያዩ ተቀላቅለው ነው ኢህአዴግ የሚባለው ነገር የተመሰረተው። ራይት ሶ እዚህ ሚና ላይ መስራቹ ነው። ሶ ሻዕቢያ የሚባለው አገር መስርቶ ወደዛ ሄደ። ይሄኛው ቲፒኤልኤፍ የሚባለው ፓርት ደግሞ አገሪቷ ሙሉ ጠቅልሎ ይዞ ሊመራበት የሚችለውን አይዲዮሎጂ በረሃን የጻፉት ከመጡ በኋላ ተሰባስበው አይደል። ሶ ይሄ ስራ የተሰራው ከትግሉ ጊዜ ጀምሮ ነው። ሶ ይሄ ሚናቸው ቁጥር ባላንስ ከፍ አድርጓል እንዳልኩ ከጦሩም ጀምሮ። አሁን እንኳን አብይ ከተፋታበት ጊዜ በኋላ ብታየው 65% ወታደር የነበረው የትግራይ ወታደር ዳሚንስ ከጦሩ ያኔ ከትጥቅ ትግሉ ውጊያ በኋላ ማግስት የነበሩትን ሰዎች ይሄ በዲዲአር መልሰው ዲሞቢላይዝ አድርገው ወደ ሌላ ስራ ሳይሆን በዛ ወደ መከላከያ አድርገው ነው የያዟቸው። ሶ በዛ ቀጠሪያ ቁጥር ዋይት ማለት ነው። ሶ ፖለቲካል ስለሚያስተጋባ ነው ሚት ያደረኩ እሱ ሳይሆን በቲፒኤልኤፍ ደረጃ ለምን ኦህዴድ ጠንካራ አልሆነም? ለምን ብአዴን ጠንካራ አልሆነም? ለምን ደኢህዴን ጠንካራ አልሆነም? በአቅምም ደረጃ ለምን የኦሮሚያ ልዩ ኃይል ታንክ አልታጠቀም? ለምን ስናይፐር አልታጠቀም? ለምን የአማራ ልዩ ኃይል ለምን በዛ ደረጃ የፌዴራል መንግስትን ሊገዳደር በሚችል ደረጃ ለምን አልታጠቀም? በፓርቲም ደረጃ ከነ ኮሚኒስት ጋር ባይሆን ከነ ኤንሲ ጋር ባይሆን እንደው እዚህ ሶማሌ እና ኬንያ አካባቢ ካሉት ፓርቲዎች ጋር እንኳን የልምድ ልውውጥ እንኳን ማድረግ እንኳን ለምን አልቻሉም? በተለየ ሁኔታ ቲፒኤልኤፍ እንዲህ የጠነከረው ለምንድን ነው? የፌዴራል መንግስት ስልጣኑን በሞኖፖሊ የሚያዙን እንደ አድቫንቴጅ ተጠቅመው ራሱን ሲያበለጽግ መኖሩ አይደለም? እንደዛ የሚሉ ወገኖች አሉና ምን ትላለህ ነው የኔ ጥያቄ። አሚን የምልህ እንዳለበት ትሪቲ ይወሰናል ማለቴ ምንድነው የትግራይ ስጋት ሰርቫይቫል አይዲዮሎጂ ከምን ተነስቶ ነው ምንድነው የምንለው? ቅድም እንዳልኩ በጂኦግራፊም በታሪክም በተለያየ መንገድ የተለያዩ ቦታ ላይ ያሉ
ውህድ ፓርቲዎች የፈጠሩት ነው ኢህአዴግ ማለት። ከመሰረቱ ይለያያሉ ብያለሁ። ይሄኛው እስከ ሞት ድረስ ከመሰረቱ ከመጀመሪያው ጀምሮ ህዝባዊ ሆኖ ከስር ተነስቶ በዚህ መንገድ ነው ሶሉሽን ፈጥረው ብሎ የተነሳ አለ። ሌሎቹ የተቀላቀሉበትን መንገድ ግን ታውቋል። ራሳቸው መስራቾቹ እና ኃይለማርያምንም ሰምተሃል፣ እና አባዱላንም ሰምተሃል። በዚህ የተለያዩትንም አሁን የጠቀስካቸው የፓርቲ ኃላፊዎች የነበሩትንም እንዴት እንደተቀላቀሉ ኢህአዴግ ውስጥ ተናግረዋል። የመስራችነት ድርሻ አለው። አንዱ ይሄ ነው የመጀመሪያው ነገር። ሁለት ደግሞ ያምንበታል፣ ሌሎቹ ያምኑበትም ማለት ነው። ቢኮዝ እንደማያምኑበት ደግሞ አሁን የምታየው ሌሎቹ በዛ አልቀጠሉም። ቲፒኤልኤፍ እየቀጠለ ነው ስለሚያምንበት። ሌሎቹ አላመኑም፣ ተቀላቅለዋል። ወደ ተለያዩ ፓርቲዎች ውስጥ ገብተዋል፣ ትተውታል። እንደውም ሪግሬት ያደርጋሉ በዛ ህይወት ውስጥ በማለፋቸው። እሺ which is still እየቀጠለ ያለው ማን ነው? ቲፒኤልኤፍ ነው። ለምን? ስለሚያምንበት። ካመንክበት እስከሚኬድበት ጥግ ድረስ ሄዳለ ማለት ነው። ቲንክ መልሶ ይመስለኛል። በፖለቲካል ሳይዱም በወታደሩም እንዳልኩ ነው ያለበት ስጋት። ትግራይ ውስጥ አብይ ብቻ ነው እንደ ተዋጋው? መንግስቱ ኃይለማርያም አልተዋጉም? ኃይለ ሥላሴ አልተዋጉም? ምኒልክ አልተዋጋም? በየሴንቸሪዎች ውስጥ ያንዳንዱ ወጣት ጄኔሬሽኖች የሚጠፉበት ሪዝን አለ። ምንድነው እዛ ትግራይ ምድር ውስጥ ያለው ምንድነው ኢንቴንሽኑ አላቅም፣ እንዲህ ልልህ አልችልም። ግን በየዘመናቱ ጦርነቶች አሉ። ስለዚህ ከሌላ በኩል ኢህአዴግ ውስጥ ተቀላቅሎ የነበረ አንድ ፓርቲና ቲፒኤልኤፍ ሊይዙ የሚችሉት የሴኩሪቲ አስተሳሰባቸው፣ ፖሊሲ አመለካከታቸው የተለያየ ነገር ሊገናኝ አይችልም። ወባን በዚህ መንገድ ተደራጅቷል። ትግራይ መጠበቅ ሊኖርብህ ይችላል። ቀድሞው ታጥቀዋል ያልከው በዚህ ሪዝን ነው። አዎ ታጥቀውም አልዳኑም። 1.5 ሚሊዮን ሰው ጨርሰዋል። ኦኬ which is እያየ ነው። ባይታጠቁ ደግሞ አልቋል፣ ባዶ ነው መሬቱ ማለት ነው። አሁን እንዳመጣጡ ከሆነ መታጠቃቸው እንደዚህ አይነት ችግሮች አሉ ማለት ነው። እንዳልኩ ይሄ አይደለም የመጀመሪያ ወረራ፣ ብዙ አይነት ወረራዎች ትግራይ ውስጥ ተፈጽመዋል። ምንድነው የሚፈልገው? ቲፒኤልኤፍ ነው የዛሬ በደርግ ጊዜ የተዋጋው? ኦኬ ከዛ በፊትስ ባለው ኃይለ ሥላሴ ከቲፒኤልኤፍ ጋር ነው? ምኒልክ ከቲፒኤልኤፍ ጋር የተዋጉት አይደለም። ስለዚህ ይሄንን ሰፋ አድርጎ ማየት ይፈልጋል። ችግር አለ ማለት ነው። ይሄን ሶሉሽን የሚፈታ ኃይል ነው ትግራይ ውስጥ የሚፈልገው። በቃ ባጭሩ እውነቱን ለመናገር ማለት እና ሌላው ደግሞ አንደኛው ነገር ምንድነው አሁን አንድ ልጅ ቅድም ሲያወራው ሁሉ ሰምቼዋለሁ። ይሄ ሄት ስፒቾች ለሌሎች መብት አለ መስጠት ምናምን የመለስ ዜናዊ ፎቶ ቤተክርስቲያን ውስጥ አድርገው አስቀምጠው ምናምን ይጸልዩበታል አለ። እኔ እስከማውቀው ታሪክ ለአጼ ምኒልክ ነው በቅዳሴ ስማቸው ተጠርቶ እንደሚወደሱ ማውቀው። ሌላ የሚወደስ የለም። ትግራይ የእምነት ሀገር ነች፣ የእስልምናም የክርስትና መነሻ ሀገር ነች። መለስ አይደለም ማንም አይደረግም። ወባን እንዲህ አይነት ነገሮች ሰምባዲ ሲል ነበር። እዚህ አንድ ልጅ እያለ ነበር ቤተክርስቲያን ለመለስ አላየሁም፣ ግን ለደብረ ጽዮን አይቻለሁ። ይሄን ባይኔ ያው ደብረ ጽዮን የሚል ስም ምናምን አይተ ያው ቤተክርስቲያን ስም ስለሆነ ተገናኝተን ሊኖር ይችላል። ኤኒዌይ እኔ እንደዚህ አይነት ነገሮች አሉ ብዬ አላምንም። ቴዲ ምን መሰለ ባይዘው ቲፒኤልኤፍ ሰዎቹን ነው ምን ቀይረው። አሁን መቀየርም ካለበት ልንገር። አሁን እስከዚህ ሰፍቼ ነገርኩ ማለት ነው እንድትረዱ ነው፣ ሌላ ነገር አይደለም። ቲፒኤልኤፍ ለምንድን ነው የሚፈልገው? መሰረት ስላለው ነው። እነዚህን ሁሉ ነገሮች አይቶ የመጣ ፓርቲ ስለሆነ አሁን ላለው ሶሉሽን ብቻ መፍትሄ ይዞ የመጡት ግን 2 ቀን እንኳን አልፈጀባቸውም መንግስት ጋር ሄዶ ለመሾም። ቴዲ ይሄ አሳፋሪ ነው በጣም። እስከዚህ ያህል የተማሩ ሰዎች የሚክዱን ከሆነ በጣም በጣም ከባድ ነው። ኦኬ ደቂቃ ቴንክ ዩ። ሰላም ያለው ልጅ ነው። ፎሎ ባክ ላንተ መልሼልሃለሁ። ዛሬ አይ ዶንት ኖ ፎር ሰም ሪዝን እኔ በኦዲዮ ብዙ ጊዜ አወያይቻለሁ። በቪዲዮ ከሚገቡ ሰዎች ውጪ አንዳንድ ጊዜ እንደዚህ አይነት ሰዎች ያገናኛቸዋል። የተለያየ ሀሳብ የሚያንሸራሽሩ ሰላም ያላቸው ፖለቲከኞች ናቸው። በጣም ደስ ያለኝ እንደዚህ ፎሎ ባክ መልሼላችኋለሁ። ነገ ከነገ ወዲያም በኦዲዮ ሳዋይ ሪኩዌስት ስትልኩ ማየት እንዲመቸኝ ነው። ያው የኔን ባህሪ ታውቃላችሁ። ሰው ጋር አልደርስም፣ ሰው አልሳደብም። እንደዚህ አይነት ስድድብ ውስጥ ጋጦጥ የሆኑ ነገሮች ውስጥ ሰው ከገባ ያናደኛል። ሰዎችን አከብራለሁ። እናንተም ተገቢው ሪስፔክት ያስፈልጋል ብዬ አስባለሁ። ሪኩዌስት ልካችሁ ስትመጡ ማደርግላችሁ አክብራችሁኝ ስለመጣችሁ እኔ ከተገቢውን በላይም ክብር አጎናጽፌ መላክ ነው። በዚህ አውድ ነው ሌሎቻችሁም ስትልኩ። እኔ ፎቢያ የሚነሳው ሰዎች ጋጥ ወጥ ሲሆኑ ነው። ቁም ነገር ሰው ተሳዳቢ ሲሆን የድሮ ይሄ የሞተው ማንነት ይነሳል። ጥሩ አይደለም። ህፃናቶች አባቶቻችን፣ መምህራኖቻችን፣ እናቶቻችን ስለሚያዩ ፖለቲካ ከሆነ ፖለቲካ ነው ማውራት ያለብን።
አት ኤንድ ኦፍ ዘ ዴይ የአንድ ሀገር ዜጎች ነን። ስለዚህ በጣም ነው ደስ ያለ እነዚህ በኦዲዮ የሚያወሩ አድማጭ ተመልካቾች በጣም ደስ እንዳላችሁ ተስፋ አደርጋለሁ። ሌሎችም የዩቲዩቦቻቸው ሲፖስቱት እዛ ላይ ኮመንቶችን ታነባላችሁ። ስላዩዋችሁ ደስ ብሎኛል። ወደ ሚኒሊክ ፋኖ ልምጣሽ ወንድሜ፣ 5 ደቂቃ አለ። ሚኒሊክ ፋኖ ይሰማል? Yes, thank you, Teddy. So ብዙ ዲባንክ መደረግ ያለባቸው ፖይንቶች አሉ እዚህ ላይ የተነሱ ግን በታይም ኮንስትራክሽን የተነሳ የተወሰኑትን ብቻ ነው ባነሳው አጀንዳ ላይ ለመናገር ያህል ወይንም ያነሳውን አጀንዳ ለመከተል የአማራ የህልውና ትግልን ለሌሎች ኢትዮጵያኖች ማስረዳት ወይንም እንደ አማራ ሆነው የደረሰብንን ነገር ላልቀመሱት ላላዩት ሰዎች ማስረዳት ማለት አንድ ኒውዮርክ ሲቲ ውስጥ ተወልዶ አድጎ ከኒውዮርክ ሲቲ ያልወጣን ፈረንጅ ስለ ጨርቆስ ሰፈር በቃላት ነግሮ እንደማስረዳት ያለው ምንም ሴንስ አይሰጠውም። ካልኖርክበት አታውቀውም። ቢካዝ እኔ አብዛኛውን ህይወቴን ውጭ ሀገር ነው የኖርኩት። በልጅነቴ ነው ከኢትዮጵያ የወጣሁት። ግን ከማንበብ ፍቅሬ ከከረንት ኢቨንቶችን ከመከታተል ካለኝ ልምድ የተነሳ አርባ ጉጉ፣ በደኖ፣ መተከል፣ ወለጋ፣ ሐረር ላይ የተሰሩትን ግፎች ሁሉ አማራ በመሆናቸው ሰዎች እንዴት እንደተጨፈጨፉ፣ እንዴት እንዳለቁ፣ እንዴት እንደተፈጁ በተደራጁ ኃይሎች ላለፉት 20+ years ከልጅነት ጀምሮ የማውቀው ሀቅ ነው። ይህንን እናንተ ምናልባት ብሔር ብሔረሰቦች እኩልነት ሲባል እውነት ለብሔር ብሔረሰቦች እኩልነት የመጣ ነገር ሊመስላችሁ ይችላል። ግን ይሄ በብሔር ብሔረሰቦች እኩልነት ስም ጸረ አማራ ህገ መንግስት ተቋቁሞ አማራን ሀብት ንብረት ህይወት ካፈራበት ቦታ ላይ ማሳደድ፣ ማፈናቀል፣ ማግለል፣ መጨፍጨፍ፣ ዘር ማጽዳት ላለፉት 30+ ዓመታት ሲካሄድብን ነበረ ኢንክሉዲንግ ወልቃይትና ጠገዴ። ይሄ የፋኖ ትግል ከሀገር የወጣው ለማወቅ ያለው በስንት ዓመት ነው? ከሀገር በ10 ዓመቴ ነው ከኢትዮጵያ የወጣሁት። በ10 ዓመት? አዎ። እሺ። አሁን በ30 እና በ40 I'm in my 30s. እሺ። I'm in my 30s. Okay. እና ምጽሐተ አማራ የሚል መጽሐፍ አለ። ብዙዎቻችሁ እድል ካገኛችሁ ይህንን መጽሐፍ ለመግኛት ዳጎስ ያለ መጽሐፍ ነው። ከ700+ pages ነው። ቦታዎችን፣ ስም ዝርዝሮችን፣ ገዳዮችን፣ ሟቾችን በስነስርዓት ዶኪመንት አድርጎ ያስቀመጠ መጽሐፍ ነው። እዚህ ላይ የደረሰው ግፍ አልበቃ ብሎ ደግሞ ይሄ ለውጥ የሚባለው ነገር ከመጣ በኋላ በአይናችሁ ያያችሁት መስጊድ ውስጥ፣ ቤተክርስቲያን ውስጥ፣ አደባባይ ላይ ሳይቀር አማራ ላይ የደረሰውን ጭፍጨፋ አይታችሁታል። ይሄ ሁሉ ሲሆን የአማራ ህዝብ ኢትዮጵያዊ ነኝ ብሎ የኖረ ነው። ዛሬ ግን ኢትዮጵያ የምትባለው ነገር በስም እንጂ በተግባር እንደሌለች የተረዳ ማህበረሰብ ጥያቄው በዲሞክራሲ ሳይሆን በጉልበቱ እንደሚመለስለት የተረዳ ማህበረሰብ ተፈጥሯል። እና የፋኖ ትግል መጨረሻው ኔጎሽዬሽን ምናምን የትኛውን የምትደግፈው? ቴዲ ባለፈውም ይሄንን ጥያቄ ጠይቀኛል። እኔ በአይምሮ የማውቀው ሀቅ አለ እና የትኛውን የፋኖ ትግል ነው የምትደግፈው? እኔ የእስክንድርን አካሄድ አልደግፍም። እስክንድር ነጋ ስር ያሉ ለአማራ ህዝብ ህልውና ብለው የወጡ ወጣቶች እንዳሉ በእርግጠኛ ማመን ሰው ነኝ። እነሱ ወደ ትክክለኛው የአማራ ትግል ይመጣሉ ብዬ ተስፋ አደርጋለሁ። ከላይ ያሉት በገንዘብ የተገዙት ሳይሆኑ ከስር ለአማራ ህልውና ትግል የወጡት ማለት ነው። ከዛ ባለፈ ግን ማንም ለአማራ ህልውና ትግል የወጣ ወጣት ህይወቱን፣ ቤቱን፣ የሞቀ ቤቱን አፍርሶ የወጣ ወጣት ለዘመነ ካሴ፣ ለምሬ ወዳጆ፣ ለመከታው ብሎ የወጣ የለም። ለአማራ ህዝብ ብሎ የወጣ ነው በሚለው አምናለሁ። ኢቭን ትችት ስሰጥ ከአመራሮች ላይ ካሉት ውጪ የዚህ አካባቢ ፋኖ ብዬ አልናገርም። ምክንያቱም አብዛኛው ተመሪ ነው፣ መሪ አይደለም። ፖሊሲ ሜክ አያረግም፣ ዲሲዥን ሜክ አያረግም። ለአማራ ህዝብ ህልውና ትግል ግን አልቲሜት ሳክሪፋይስ ለመስጠት የወጣ ወጣት ነው ብዬ ስለማምን፣ ስለዚህ ይሄ ፋኖን የመከፋፈለው ሂደት የ2 ዓመት ትግል በአንድ ድርጅት በአንድ አመራር መምጣት አለበት ብሎ ማሰቡም የዋህነት ነው።
ምክንያቱም ጊዜ የሚወስድ ነገር ስለሆነ የፋኖ ትግልም የ1 ዓመት የ2 ዓመት የ3 ዓመት ትግል ነው ብሎ መደምደሙ የዋህነት ነው። ይሄ የ100 ሜትር ዳሽ አይደለም። ብዙ መስዋዕትነት፣ ብዙ ጀግንነት፣ ብዙ ትግል የሚጠይቅ ብዙ ገንዘብ፣ ብዙ ትጋት የሚጠይቅ ትግል ነው። እስከ መጨረሻው ድረስ እንሄድበታለን። ኔጎሽዬሽን ብላችሁ ለምታስቡ ሰዎች አንድ ኔጎሽዬሽን ይኖራል። አንድም ነጥብ አላነሳውም በሬኒ ወይስ አንድ ኔጎሽዬሽን ይኖራል። ያም ኔጎሽዬሽን will be the term of እነዚህ አማራን ሲጨፈጭፉ ሲያስጨፈጭፉ የነበሩ ሰዎች term of surrender negotiate እናደርጋለን። እንዴት እጅ እንደሚሰጡና የት ፍርድ ቤት እንደሚቆሙ። ሌላው አሁን ያለው ሲስተም አፓርታይድ ነው። አፓርታይድ ለመሆኑ ሺህ ማስረጃዎች አሉ። እኔ እንደ አማራ ግን ወጣ ብዬ ስለ ጉራጌ ላውላ። ጉራጌ እንደ የክልልነት ጥያቄ ህገ መንግስቱን ተከትሎ ሄዶ የክልልነት ጥያቄ አንስቷል። አፓርታይድ ሲስተሙ ግን የኦሮሞ አፓርታይድ ሲስተም ስለሆነ የመሰረቱት የጉራጌን ትክክለኛ ጥያቄ የኦህዴድ በለው ህዝቡን ህዝብን እንደ ጨቋኝ ነው ህዝብ እንደተበዳ ማጥራት ነው። ኦኬ አፓርታይድ ሲስተሙ ግን የሚፈልገው የኔ የሚለውን አካል መጥቀም ብቻ ስለሆነ የሌሎችን ህጋዊ ጥያቄ እንኳን አይመልስም። አይደለም የትጥቅ ትግል የሰላማዊ ሰልፍ ያደረጉትን ኮንስቲትዩሽን ተከትለው የሄዱትን እንኳን ጥያቄያቸውን አይመልስም። በመጨረሻ ደግሞ ሁለት አይነት ህወሓቶች አሉ። የበረደላቸው ህወሓቶች አሉ፣ ያልበረደላቸው ህወሓቶች አሉ። የነሱን መጨረሻ እናየዋለን። የበረደላቸው ህወሓቶች ወልቃይት ተመልሰው እንደማይገቡ የትግራይ ህዝብ እዛ ሲኖር የነበረው ምናልባት በሰላም ተመልሶ በሰላም ሲኖር ከነበረው አማራ ህዝብ ጋር ጸባዩን አሳምሮ ይኖር ብለው የሚያምኑ ያልበረደላቸው ደግሞ ገና ተመልሰን እንደልባችን አገር ገነጣጥለን ወልቃይትን ዘርፈን አባይ ግድብን ይዘን የሆነ ግሬተር ትግራይ እንፈጥራለን ብለው ገና ጥልቅ ዲሉዥን ውስጥ ያሉ አሉ። እነሱ ይበርድላቸዋል፣ እድሜ ያበርድላቸዋል፣ ወይ ፋኖ ያበርድላቸዋል፣ ወይ ኢሳያስ ያበርድላቸዋል፣ ብዙም ያበርድላቸዋል። እሺ አመሰግናለሁ። ኢሳያስ ድንበራችን ውስጥ ገብቶ ትግራዋይን የመንካት መብት የለውም፣ ህግና ስርዓት ቢኖር ማለት ነው። ይህንን መናገርም እንደ አንድ ሀገር ከፈለጋቸው እርስ በርስ በሀሳብ እንትን ማለት ነው እንጂ አንድ አካባቢውን ወደ ስቶን ኤጅ የመለሰ መሪ መጥቶ እንደ ቀጭ አድርጎ ድንበራችንን ዘልቆ ገብቶ አገር ውስጥ የአገር በቀለን ፓርቲ ወይም የኛ ወገን የሆነን ፓርቲ ይመታችኋል ብሎ ራሱ ፖለቲካ መስራት ራሱ ተገቢ አይደለም ለማለት ያለው እሱ መስተካከል አለበት። ሁላችሁንም አመሰግናለሁ። ከዩናይትድ አማራ ውጪ ዛሬ የመጣችሁ በሙሉ ዩናይትድ አማራ ትቀመጥና ሌሎቻችሁን አመስግኜ ባሰናብታችሁ ምን ይመስላችኋል? አንድ አስተያየት አለኝ። አጠራርግ ልናገር። ኦኬ በመጨረሻ እሺ ሁለት ደቂቃ ልስጣችሁ። የመጨረሻ የምትናገሩት ንግግር ካለ ለፖለቲከኛ 2 ደቂቃ በቂ ነው። እሺ ወንድሜ ስናገር ቲፒኤልኤፍ ባዶ እናርገ ትግራይ ክልል ይላል አይደለም። ቲፒኤልኤፍን የመሰረቱ ምሁራን ጄኔራሎች እዛ ውስጥ ያሉ ድርጅቱን የመረጡ አካላት ይወገዱ አልተባለም። ኢህአዴግ የተባለውን ድርጅት የመሰረተው አንዱ ፓርቲ ነው ቲፒኤልኤፍ። እንደ ድርጅት ነው ሪፎርም ላይ ተስማሙት። በህገ መንግስቱ መሰረት ካሁና ኃይለማርያም ስልጣን ሲለቅ መግባት የነበረበት ደመቀ ነው። ህገ መንግስቱ ምንድነው ብሎ የሀገሪቷ ጠቅላይ ሚኒስትር በስራ ጉዳይ በጤና እክል ሞትን ቢገጥመው በስራ ጉዳይ ከሀገር ወጥቶ የሚቆይ ሆኖ ቦታውን ተክቶ የሚሰራው ያለምንም ቅድመ ሁኔታ ምክትል ጠቅላይ ሚኒስትር ሆኗል። ኃይለማርያም ስልጣን ሲለቅ መግባት የነበረበት አቶ ደመቀ መኮንን ነው። የተከለከለበት ምክንያት ቄሮ አይደለም የከለከለው፣ ፋኖ አይደለም የከለከለው፣ ኢህአዴግ የሚባለው ድርጅት ጥልቅ የሆነ ሪፎርም አምጥተን አዲስ ፊት ወደ ቤት እንሂድ ብሎ ነው የወሰነው። መለስ ዜናዊ ሲሞት ማን ነበር ምክትሉ የነበሩት? ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የውጭ ጉዳይ ሚኒስትር ኃይለማርያም ታካ አይደለም? ትክክል። አዎ ታካ። ኃይለማርያም ስልጣን ሲለቅ አቶ ደመቀ መኮንን ነበር መተካት የነበረበት ህገ መንግስቱ መሰረት ከሆነ ኖ አሁን እንደ ድርጅት ጥፋት ውስጥ ገብተናልና ይሄን የመጣውን አማራውን እናንተ ብልጽግና እሱማ እንዳላችሁት ብልጽግና እንዴት ተፈጠረ ብዬ ስጠይቃችሁ እኮ ከውጭ በመጣ ግፊት ከውስጥ በመጣ ስበት ነው እንደ ማግኔት አድርጋችሁ ነው የነገራችሁኝ እኮ። ስለዚህ ይሄ የኔ ሀሳብ አይደለም። ቆይ ልነግርህ ነው። ያንተን ነው የምትነግረኝ? ኦኬ መሆን ያለበትን ነው። አልገባኝም። ቆይ እኔ አደረጃጀቱን ነው የምነግርህ። እነሱ ተደምረው አዲስ ፊት ወደ ቤት አምጥቶ ፓርቲ እንደ ፓርቲ እንዲወዳደር ነው ያዘጋጁት። እነ ጀዋር መሐመድ የተሳተፉበት ትልልቅ ተቃዋሚዎች የተሳተፉበት
ሀገሪቷን ወጣቶቹ ህዝባዊ ፓብሊክ ሙቭመንቱ መንግስትን ስጥል ሀገሪቷን ሊረከቡ የመጡ ተቃዋሚ ፓርቲዎች አልነበሩም። የኔ ሀሳብ የሀዲያ ተወላጅ ነኝ፣ የደቡብ ልጅ ነኝ። የኔ ቲፒኤልኤፍ ዲሃዴን ነው። የኔ ቲፒኤልኤፍ ዲሃዴን ነው። የኦሮሞ ቲፒኤልኤፍ ኦህዴድ ነው ብለህ መውሰድ አለብን። ኦህዴድ እንዴት ኦሮሚያ ክልል ላይ ቦታ ሊያገኝ ቻላ? ከሪፎርሙ በኋላ እንዴትስ በሰላም እንትን ሊሸናበቱ ቻሉ? ተሸልሞ ኦህዴድ ቲፒኤልኤፍን መናገር ባይችል ወጣቶችን ተተኪ ወጣቶችን እስከ ውጭ ሀገር ማስተማር ችሏል። በውጭ ሀገር ተክቷል። ገብቷል? ኦኬ ደቂቃ አድርግልኝና እሺ አጠቃለሁ እና ይጥፋ የተባለው ቲፒኤልኤፍ ድርጅት ግለሰቦቹ ሳይሆኑ ምሁራኑ ሳይሆኑ እንደ ድርጅት የተስማማነውን ለውጥ ነው አድርግ የተባልከው። ለውጥ ለማድረግ ነው እንጂ የምትሄደው ቲፒኤልኤፍ ሆኜ እመጣለሁ ካልክ ልትመጣ አትችልም። ለምን? ብአዴን የለም ተቀይሯል፣ ዲሃዴን የለም ተቀይሯል፣ ኦህዴድ የለም ተቀይሯል። የሶማሌ አጋር ድርጅቶች የሉም። አንድ ድርጅት መስርተዋል። ከዚህ በኋላ ስልጣን ሊኖር የሚችለው በፌዴራሊዝም ብሔራዊ ፌዴራሊዝም ውስጥ ለአንተ ሊኖር የሚችለው የውክልና ስልጣን ነው ሊኖር የሚችለው። ትግራይን ህዝብ ወክለህ ነው የምትመጣው። አልገባህም? የሚመጡት እኮ በሰላማዊ ሰልፍ አይደለም የሚመጡት እኮ በጉልበት ነው። ጉልበት የዛኔ ለምን ዝም አላችሁ ብለሃል። ሰሜን በኩል ስለተወረረ በኤርትራ ስለተወረረ የሚጠረጠረው ሰሜን በኩል ስለሆነ በኬንያ በኩል የለም ጦርነት ወደዛ ሄዷል። ይሄ የመለስ ዜናዊ ብልህነት ነው። መሳሪያ ታንኩም ሁሉ እዛ ገብቷል። በግድ አይደለም የወሰዱት። ባጀት ራሱ በጦርነት ለተጎዱ ክልሎች ተብሎ ባጀት ማለቂያ ላይ ደቡብ ክልል ሌላ ቀሪ ክልሎች ላይ የቀረ ባጀት ወደዛ ይመደብ ነበር። ልንገርህ አሁን እኔ ጊዜ ስኖር አወራለሁ። ቴዲ አንድ በአንድ ቢኖር ጥሩ ነው። አመሰግናለሁ። እና የሚያነሳው የጅቡቲ ነገር ነው። ትክክል ይላል። እና የጅቡቲን ኢጅፕት ሶማሌን ይዛ ወታደርና አውሮፕላን ጭምር አስገብታለች። አንዴ ኢጅፕት ሶማሌ ገብተ ነበር። አረ በወላዲት በጋም አንዴ ምትቆይ ከሆነ ይቆያለሁ። በቃ ምትቆይ ከሆነ ምናልባት እነሱ ላሰናብትና 2 ደቂቃ ልስጣቸውና በቪዲዮ የተያየን እናወራለን። 1 ሰዓት ማክሲመም 40 ደቂቃ ቆያለሁ። ምትቆይ ከሆነ ቪዲዮ ስለምትከፍት አንተን ላቆይ፣ ችግር የለውም። ትዕግስት ልስማ። ትዕግስት 2 ደቂቃ አለሽ። እሺ ቴዲ አመሰግናለሁ። 2 ነጥብ አንስቼ ልሰናበታችሁ። አንደኛው ለጦረኞች ማለት ነው፣ በትጥቅ ትግል ለውጥ እናመጣለን ብሎ ለሚሉ አካላት ጥሩ ምሳሌ ኤርትራ ናት። ኤርትራ ላይ ሻዕቢያ አልተቀየረም፣ ኤርትራ ግን ተቀብራለች። በቃ ሊትራሊ በጣም በከባድ ቃል ስነግራችሁ ማለት ነው። ኤርትራ በቂ ምሁር የላትም። የኤርትራ ልጆች ይሰደዳሉ። ኤርትራ አገራቸው ላይ የፈለጉትን መስራት ማይችሉበት ከቴክኖሎጂ የተገለለች ሀገር ሆና ቀርታለች። ስለዚህ ጦርነትን የምትመርጡ አካላት ምንም ሩቅ ሳትሄዱ እዛው ኤርትራን ያዋት። ኤርትራ በዚህ ጦርነት ብትሳተፍ የምታጣው ነገር የለም፣ ያው ኑሮ ነው የሚቀጥለው። እናንተ ግን በዚህ ጦርነት ብትቀጥሉ ወደዛ እሷ ወዳለችበት ህይወት መቀላቀል ነው የሚሆነው። ስለዚህ ለህዝባችሁ ከሆነ የምታስቡት እውነተኛ አማራ፣ እውነተኛ ትግሬ፣ እውነተኛ ኦሮሞ ልጅ ከሆነ የሚያስበው ይሄንን ትጥቅ ትግል ቆም ብሎ ስማርት ወይ የትኛው ነው ብሎ ከጊዜ ጋር መሄድ ያስፈልጋል። ይሄ ስታተስ ኮን ይዞ ወደፊት አለማሰብ ፖለቲከኛነት አይደለም። ፖለቲካ ውስጥ ገብታችሁ እንደ ፖለቲከኛ የማይታስቡ ከሆነ በእናንተ የሚጎዳው ህዝቡ ነው። እሱን ብታስቡ ጥሩ ነው ብዬ አስባለሁ። ቲፒኤልኤፍ ላይ ሁለተኛው አንድ ማንሳት የምፈልገው ይፍረስና እንደገና ይመዝገብን በደንብ ቢያዩት፣ ህዝቡን ባያደናግሩት። እንደገና መመዝገብ ላይ የቲፒኤልኤፍ አባላትን በሙሉ ይዞ ያለውን አሰራር ይዞ ራሱን ሪብራንድ አድርጎ በ24 ሰዓት ራሱን ፕሬዘንት ማድረግ ይችላል። ኢጓቸው ከለቀቃቸው ማለት ነው። አዋጭ የሆነ የፖለቲካ ትግል ውስጥ መግባት የሚፈልጉ ከሆነ ያ ካልሆነ ግን አማራጭ የለንም። ስለዚህ ቲፒኤልኤፍ የሚለውን ይዘን ካልቀጠልን ሌላ ፓርቲ ስለሌለ ከጎናችን ሁሉ በሚል በተሳሳተ ትርጉም ነው ህዝቡን እያስከተሉ ያሉት እንጂ ህዝቡ ይሄ ነገር ተረድቶ በቃ ትግራይ ጠንካራ ፓርቲ ያስፈልገዋል። ቲፒኤልኤፍ በጣም ሬዚሊየንት የሆነ ፓርቲ ነው፣ ትክክል። ግን ዳይናሚክ አይደለም። ወደ ዳይናሚክነት ተቀየሩ ነው በቃ። ለዛ ደግሞ የተሰጠችዋን ሉፖል ተጠቅማችሁ አገር በሰላማዊ መንገድ እንዲቀጥል አስተዋጽኦ ብታደርጉ ይሻላል ማለት ነው የምፈልገው። አመሰግናለሁ። ሰላም ደሩ ቴዱ ቴንኪው ሚዩተና በቪዲዮ ከፍተው ምናምን በሚያወሩበት ሰዓት ላይ መተሽ የምትሳተፊ ነሽ ወይስ ኦዲዮ ብቻ ነው የምትሳተፊው? ሌላ ጊዜ እመጣለሁ። ዛሬ አልችልም። አሁን ልወጣ ስለሆነ ዛሬ አይደለም። ቪዲዮ መናገር እችላለሁ። እኔ በትክክለኛ ስሜ በትክክለኛ ፎቶ የምናገር ሰው ነኝ። ችግር የለም። በጣም ነው የተመቸሽን። እግዚአብሔር ያክብርልኝ። ፎሎ ባክ መልሼ
ቴንኪው ሰላም ሁኝልኝ። እሺ ወደ ሰላም ዲላ ልምጣ። እንዲህ ያሉ ቆይተን ስላወያየን በጣም እናመሰግናለን። በጣም ጊዜ ሰተን ስለሰማህን በእውነት በጣም ነው የምናመሰግነው። ያው እንደኛ አይነት ሰዎች መስማት አለብህ። ብዙዎች እየገፉን ስለሆነ አንተ እንደዚህ አይነት እድል ስለሰጠከን በጣም እናመሰግናለን። አንድ ፖይንት አንስቼ ልውጣ። እኔም አሁን የሚገቡ በሱፍ የሚያወሩ ወይ ደግሞ ፊት ለፊት ወጥተው በደንብ የሚናገሩ ፖለቲከኞችም እንድጠይቅልኝ ያው ምናልባት ብዙ አይቆዩም። እሺ በቃ ጥያቄ በይ። እኔ አጋጣሚ ስታገኝ እንደኛ አይነቶቹ ወፍ ዘራሾች የሚሉን አሉ እና እንደኛ አይነቶቹ ያላችሁ ሀሳብ ምንድን ነው? ከብሔርተኞች ጋር ዲል ስታደርጉ ለእኛ ያላችሁ እስኪ አመለካከታችሁንና ነገ ስትመጡ የምትሰጡን ቦታ ብለህ ጠይቅልኝ ቴዲዬ። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ተባረኩልን። ቴንኪው ከልብ አመሰግናለሁ ሰላምዬ። ሀሳቧ ምንም ይሁን መከበር አለባት። እናንተ እዚህ ጋር ብትቿት ለምደግፈው ፓርቲ የፓርቲው አይን ናት። በነገራችን ላይ ታውቃላችሁ፣ የብልጽግና አይን ናት። ለፋኖች፣ ለቲፒኤልኤፎች፣ ለኦነጎች ወይ ከብልጽግና ፓርቲ በተቃራኒ ላላችሁ ሰዎች እዚህ ገባ ማትባል ተንታኝ ልትሆን ትችላለች ወይ እንትን ልትሉ ትችላላችሁ። ፓርቲው አለኝ ብሎ የሚመካባት ናትና ማበረታታት አለባችሁ ለማለት ያለው። እሺ ቴንኪው ሰላም። ዋንጋሪ ወደ አንተ ልምጣ ወንድሜ። ቴንኪው ቴዲ፣ በጣም አመሰግናለሁ። በጣም ምርጥ ውይይት ነበር። እንግዲህ ውድ ኢትዮጵያውያን የፈለገውን ፓርቲ ልንደግፍ እንችላለን። የምንገነባው አንድ ሀገር ነው። ነገር ግን ላለፉት 70-80 ዓመታት ባቦካነው መንገድ አሁንም እንቀጥል ብሎ ማለት ኢንሴኒቲ ነው። ስለዚህ ይህን እንዲያቆም ብለን እንድናስብ ነው ጥሪ ማቅረብ እንፈልገው። አንዳንድ ፓርቲዎች በጣም ማይንድ ኦብሶሎሰንት ከመሆናቸው የተነሳ እነሱ ካሰቡት ውጭ ወደ ውጭ ፕራግማቲክ መሆን አቅቷቸው፣ ዳይናሚክ መሆን አቅቷቸው፣ ከጊዜው ጋር መራመድ አቅቷቸው የፖለቲካ ድርጅት ጠንካራነት የሚለካው ለሚወክለው ማህበረሰብ አማራጭ ሲያቀርብለት እንጂ ያለውን አማራጭ ሲያሳጣው አይደለም። ለመጨንከር ማንም ሰው ሊጨክን ይችላል። በጭካኔ ጠንካራ የሚባል ከሆነ ይሄ የጥንካሬ ዴፊኒሽን መቀየር አለበት ማለት ነው። 60-70 ዓመት ለዲሞክራሲ ታግለው ወንድሞቻቸው ምሽግ አድርገው ሬሳ ተራምደው መጥተው ራሳቸው ዲክታተር ሆነው ራሳቸው ገለው ተገለው ልናፍር ነው የሚገባው። እንደ አህጉር ልናፍር ይገባል። ከእንደዚህ አይነት ኋላቀር የፖለቲካ 21ኛው ክፍለ ዘመን የማይመጥን መውጣት አለብን። ለህዝባችን ወዳጅ እንዲኖረው እንጂ ጠላት እንድናፈራለት የሚካሄድ ፕሮፓጋንዳ በስሜትም ሆነ በስሌት ብንሄድበት ትክክል አይመጣምና ስናደንቅም ሆነ ስንደግፍ በሪዝን ይሁን። ፖለቲካ በሪዝን ይምጣ። ፖለቲካ በስሌት ይሁን። ፖለቲካ ከኢሞሽን ይላቀቅ። ፖለቲካ ከብሔር ውጭ ሳይሆን ስለ ሰብ እናውራ። ስለ ሰው ቁጭ ብላችሁ ቴዲ ካናዳ መሰለከኝ የምትኖረው ካናዳ ቁጭ ብለህ መብት ተከብሮ ለኢትዮጵያውያን ትጨነቃለህ። የሰው ልጅ ሰብ ክብር ያለበት ስለምትኖር ማለት ነው። ይህንን የፖለቲካ ስትራክቸር ወደ ኢትዮጵያ ኢምፖርት አድርጉ። ይህንን የተዘራ የጎጥ ፖለቲካ እንዴት አድርገን ከሀገራችን እንደምናስወግደው፣ ይህንን አክራሪ የብሔርተኝነት ፖለቲካ እንዴት ለኢትዮጵያ ሴፍ አድርገን እንደምንታገል አስቡበት። በኢሞሽን አንጓዝ። የምንወክልሃለን የምንለው ማህበረሰብ አውቀን ሆን ሳናውቅ ጠላት አናብዛለትና ቴዲ ቤት እንዲያድግ እመኛለሁ። በጣም ብዙ ተቃራኒ ኃይሎችን ነው የምታነጋግረው። እንዲሰፋ በጣም እፈልጋለሁ። በጣም ደግሞ አድምታችሁ እንድትወያዩ ስፔሲፊክ በሆነ ርዕስ ላይ ብትወያዩ የበለጠ በጣም ምርጥ ጭንቅላት ያላቸው ልጆች አሉ አንተ ቤት። እነዚህን አሳድጎ የፖለቲካ ባህላችን በዚህ ሌብል ከፍ አድርገህ እንግዲህ የሳሩ ጽጌረዳ አበባ አድርጌ ነው የማይህ። የሳሩ ጽጌረዳ አበባ ማንም ያያታል፣ ማንም ይመኛታል። ሊቀጥፋት ይፈልጋሉ። እንድታድግ እንድታበብ ነው የምፈልገው። ቴንኪዩ ለነበረን ቆይታ ሁላችሁም ለሰጣችሁ አስተሳሰብ ክብረት ይስጥልኝ። ከልብ ነው የማመሰግነው ዋንጋሪ፣ ከልብ ነው የማመሰግነው። ለአንተም ፎሎ ባክ መልሼ እልሃለሁ። እግዚአብሔር ያክብር። ወደ ሚስተር ዋይት ልምጣ። ሚስተር ዋይት 2 ደቂቃ አለው እንደሚ። ኦኬ ቴንክ ዩ ቴዶ። ጠቅለል ነገር ለማድረግ ልሞክር ቴዳይ። ኦኬ ይሰማል ድምጼ ቴዲ? ኦኬ ምን ለማለት ነው? አሁን ሌት የሆኑ ነገሮች አሉ። ብዙ ጊዜ ስለ ትግራይ ስናወራ ብዙዎቻችን የምናወራ ቴዲ ኢንክሉድድ አንተንም ይጨምራል፣ ስለ ፓርቲዎች፣ ስለ ላይክ ቲፒኤልኤፍ፣ ጌታቸው ረዳ፣ ቲዲኤፍ
ወደ ሻዕቢያ ሊክ አድርጓል፣ ከፋኖ ጋር ተገናኝቷል ምናምን አይነት ነገሮች ነው የምናወራው ማለት ነው። ብዙ ጊዜ የተፈጠሩ ድራማዎቹን በእኛ እይታ ለመተንተን ነው እንጂ የምንሞክረው ምንድነው ኔክስት ሙቭ፣ ከዛ ሶሉሽኑ ምንድነው፣ በእነሱ እርምጃና ፍጥነት እኩል አንሄድም። የተፈጠረውን ነገር ነው ልክ አንድ ሰው ፊልም አይቶ ወጥቶ ስላየው ፊልም ዲስከስ እንደሚያደርገው ነው የምናወራው ራይት። ሶ ያ ሳይሆን እኔ የሚታየኝ ስጋት ነው የምነግርህ። በዚህ ጦርነቱ ከቆመ ሁለት ዓመት ከምናምን ጊዜ ውስጥ እንደ መንግስት እና እንደ ትግራይ ውስጥ በተሳስቶም ይሁን ሳያውቁም በግፊትም ሄደው ለወረራ ተሳትፎ የነበሩ የተለያዩ ማህበረሰቦችንም ጨምሮ ኢንክሉድ ያደረጉትን ነገር የሚክስና ትግራይን ወደ ኢትዮጵያ ፓርት ውስጥ የሚከት ስራ አልተሰራም ምንም። ይሄ ፕሪቶሪያ በህግ ማዕቀፍ ተይዞ ይሄን ታረጋለህ ነው። እንደ ህዝብ ግን ኢትዮጵያዊነት እንዲሰማውና ኢትዮጵያ አካል እንዲሆን የሚያደርግ ስራዎች በመንግስት ሙሉ ለሙሉ አልተሰራም። ፍላጎት የለም ምንድነው አላቅም። ብቻ ያን የሚያደርግ አሰራር አይነት ነገር ማንኛቸውም ላይ አላየም። በሌላውም ቀሪ በኢትዮጵያ ማህበረሰብ ውስጥ ግን አላየንም። ይሄ በጣም ትልቅ ክፍተት ነው። ትግራይ አሁን እኛ እንደምንለው የጌታቸው እና የደብረጽዮን የምናምን ጉዳይ ሳይሆን እየሾለከሽ ነው፣ እያመለጠሽ ነው። እኔ የሚታየኝ እሱ ነው። ኢስ ኦልሬዲ ሌት በቃ ይሄደናል። በአንድ አመት ውስጥ ያሉት የፕሪቶሪያ ጉዳይ አለቀ ነው። ውሸት ነው ኦልሬዲ። እኔ አለ ብዬም አላምንም። በዚህ አንድ አመት ውስጥ አይደለም እንደ ኢትዮጵያ አቅምና ፖለቲከኞች ፍላጎት ካየው 30 አመት የሚፈጅ ነገር ነው ተስማምቶ የመጡት። የሚሆን አይደል የቁጩ ነው። ሶ ግን እንደ ህዝብ ነው የምልህ የሚመልሰን ነገር እንደ አንድ ሊያደርገን የሚችል ኢትዮጵያዊነት እንዲሰማቸው የሚያደርግ ተጋሮች ፓርት ኦፍ ኢትዮጵያ የሚያደርጋቸው አይነት ነገር አልተሰራም። እየሸሸ ነው፣ እያጣን ነው፣ እየሄደ ነው። ኤኒዌይ እዚህ ጋር የምናወራው ነገ የሌላ ሀገር ሰዎች ሆነን ልናወራ ነው እንደ ኤርትራና ኢትዮጵያ ሆነን። ሶ በዛ ደረጃ የሆነ ሶሉሽን ነገሮች ንግግሮች ላይ ቢነገሩ ምናምን ደስ ይላል። ከዛ ተስፋ አንፃር ዜናውን ጠብቀን ያኔ ከምንወያይ ካሁኑ እንደዚህ አይነት ነገሮች ቢኖሩ ደስ ይለኛል። በጣም አመሰግናለሁ። መልካም ጊዜ። አመሰግናለሁ። እሺ ሚኒሊክ ኮሜንት ላይ ወቀሳ እያበዛ ነው። መቶ ወቀሳ በኋላ ብቻ አንድ ነቆራ ስጨምር አስገባኝ። አይ ሁለት ነጥቦች ነው ማንሳት የምፈልገው። ስለ ደብረ ብርሃን ዩኒቨርሲቲ ዳይሬክተር ተነስቶ ነበረ። የደብረ ብርሃን ዩኒቨርሲቲ ዳይሬክተር ሊያዝ የቻለበት ዋነኛ ቁልፍ ምክንያት በደብረ ብርሃን ዩኒቨርሲቲ ውስጥ የአማርኛ ቋንቋ እንደ ሰብጀክት እንዳይሰጥ ከብልጽግና ጋር ስለተስማማ ተይዟል። ይሄ ሲቪሊያኖችን አታክ ማድረግ ምናምን የሚባል ነገር ውስጥ ሊመደብ አይችልም። ደብረ ብርሃን ዩኒቨርሲቲ ውስጥ የአማርኛ ቋንቋ እንዳይሰጥ የተስማማ ዳይሬክተር ነው፣ ዲን ነው። ሊድስ ዩኒቨርሲቲ ይህንን ስምምነት ፊርማውን አስቀምጦ የአማርኛ ቋንቋ በደብረ ብርሃን የአማርኛ ዲፓርትመንቱን እንዲዘጋ ነው የተስማማው ኮምፕሊትሊ። ልክ አዲስ አበባ ዩኒቨርሲቲ ውስጥ የታሪክ ዩኒቨርሲቲ እንዲዘጋ እንዳደረጉት ሴም ስምምነት ግን የአማርኛ ቋንቋ ላይ የተፈራረመ ሰው ነው። አዎ እሱ ሰውዬ ነው በፋኖች ተይዞ ምንም አይነት ጉዳት አላደረሱበትም። የሚያስፈልገውን ያህል አስተምረው ለቀውታል። በዚህ እርምጃው የሚቀጥል ከሆነ ደግሞ ምናልባትም እርምጃ ሊወሰድበት ይችላል። አሁን በሊንግስቲክ ዲፓርትመንት ደብረ ብርሃን ውስጥ አማርኛ የለም። ይክልክ ተራፕ እሱ ባደረገው ስምምነት የአማርኛ ዲፓርትመንቱ እንዲዘጋ ተፈራ። አማርኛ አልገባኝም። ቲያትሪካል አርት ውስጥ ነው ወይስ አማርኛ በምን ዲፓርትመንት ነው ጥቅም ላይ እንደ አማርኛ ቋንቋ እንዳይሰጥ? የኢትዮጵያ ውስጥ የቋንቋ ትምህርት አለ አይደለ? ሃየር ኤጁኬሽን ውስጥ ኖ አማርኛ ራሱ አማርኛ ቋንቋ ይሰጣል ደብረ ብርሃን። አማርኛ እንደ ትምህርት እንደ ሰብጀክት አለ። እሱ ዲፓርትመንቱ እንዲዘጋ አድርጓል። ራሱን የቻለ ዲፓርትመንት ነበረው። እንግዲህ I don't have the information in hand, specific detail ልሰጥ አልችልም። የምትፈልግ ከሆነ ግን ተመልሼ መጥቼ እሰጥሃለሁ። አንድ ሌላ ፖይንት 2 ደቂቃ ብዬ በጣም ተጨቃጭቄ የገባሁበት አንድ ያላነሳኋት ፖይንት ደግሞ ከተማ ስለመያዝም ብዙ ሰዎች አውርተዋል። ፋኖ የት ነው ያለው? ከተማ ለምን አይዝም ይላሉ። የገጠር ቀበሌ ውስጥ ሰርግና እድር፣ ለቅሶ፣ አመት በዓል ለማክበር የተሰባሰቡ ሰዎችን ያየ የብርሃኑ ጁላ
ጦር በይልማ መርዳሳ በኩል ድሮኖችን አስልኮ ሲቪሊያኖችን ለመጨፍጨፍ ያለምንም ርህራሄ የተሰበሰቡ አማራዎች ባየበት ቦታ ላይ የሚገድል ጨፍጫፊ መንግስት ባለበት ውስጥ ፋኖ ለምንድን ነው ከተማ ውስጥ ገብቶ ምንም የሚሊተሪ ኢኩዊፕመንት ምንም ጥቅም ለማያገኝበት ካድሬዎቹን እየለቃቀመ የሚይዛቸውን ካድሬዎች ለመያዝ ከተማ ውስጥ ገብቶ ህዝቡን በድሮን በጀት ለማስጨፍጨፍ ካልሆነ ምንም ከተማ ውስጥ የሚገባበት ምክንያት የለውም። ከተማ ውስጥ ያሉት አማራዎች ፋኖን በፈለጉት መልኩ ይደግፉታል። ትጥቁ አይደለም ስንቁ፣ ገንዘቡ የሚመጣው ከአማራ ህዝብ ነው። ዲያስፖራው እንደምታስቡት ሚናውን እየተጫወተ አይደለም። ስለዚህ ከተማ መያዝ የፋኖ የጦርነት ስትራቴጂ አያካትትም አሁን ባለበት ደረጃ፣ ምክንያቱም ህዝቡን ለከፍተኛ የአየር ጥቃት ማጋለጥ ስለሚሆን። ስለዚህ እኛ ፋኖን የሚያመቸው የጎሪላ ዋርፌር ከሆነ ሰራዊቱን መሳብ፣ ማዳከም፣ አምቡሽ ማድረግ ከሆነ ባህር ዳርና ጎንደር ከተማን መያዝ ትጥቅም አይጨምርለትም፣ ወታደርም አይጨምርለትም። ስለዚህ በእኛ መንገድ ቴንክ ዩ ቴዲ። ዜናው ትክክል ነው። ደብረ ብርሃን ዩኒቨርሲቲ አማርኛ ቋንቋ መስጠቱን አቁሟል። ግን እገታው ከዛ ጋር ስለተያያዘ ነው አይደለም የሚለውን እርግጠኛ አይደለሁም። ግን ያልከው ነገር እውነት ነው። ደብረ ብርሃን ዩኒቨርሲቲ አማርኛ ቋንቋ መስጠቱን አቁሟል። 2023 ላይ ነው። በጣም የቆየ ነው። ኦኬ እንዴት ናችሁ? ሁሉ አማን ነው ወይ? ልወጣ ስል ነው እነዚህ በጣም መወዳቸው ማከብራቸው ፖለቲከኞች የመጡት። የሆነ ነገር ከቤቱ የተነሱ ነገሮችን እናወራና መጡ ይላል። አማራ ዩናይትድ ታሜ ጀነራል፣ እስቲ የተያየነ እናወራ ትንሽ አንድ 40 ደቂቃ። ሰላም ናቸው አለ እንዴ ዶክተር? አሁን ራሱ ትንሽ ደቂቃ እንደው ላወራና ቴዲ ጋር ልውጣ ብዬ ነው፣ አልተመቸኝም እና እንዴት ናችሁ? አማራ ዩናይትድ ጀነራል በዶሮ ነው እንዴ ስሙ? ሱሞሮ ባዶሮ ነው። ሱሞሮ በኦዲዮ ዛሬ ያስገቧቸው አንዳንድ ብዙ ጊዜ እንደምታውቁት ወቀሳ ምናምን ይቀርባል እና ስገባ በኦዲዮ የሚወያዩ ዛሬ የገቡ ልጆች በጣም የተመቹኝ ሰዎች ናቸው። በጣም ደስ የሚሉ ናቸው። በኦዲዮ ክፍለ ጊዜ እነሱን እንይዛለን፣ በቪዲዮ ክፍለ ጊዜ ደግሞ ይሄን እንይዛለን። በጣም አሪፍ ነው። እንደዚህ ከሰው ጋር ባህሪን የሚያውቁ ሰዎች ሲመጡ ደስ ይለኛል። እንዴት ናችሁ እናንተ? ሰላም ብለናል። እንዴት ነህ? አለን። ትላንትና የሆነ ከደርግ ልጀምር እንትና ታውቀዋለህ? ዶክተር ስም ጠፋብኝ በእናትህ። ወይኔ የመንግስቱ ኃይለማርያም ኢኮኖሚ ጉዳይ አማካሪ ነው ዶክተር በናት የቬተርነሪ ሜዲሲን ያጠናው እና አሰቃይተው ነው ታስሯል። በመፈንቅለ መንግስቱ ነበረ። እንደገና ምህረት ተደርጎለት ዶክተር ማን ነው አስታውሱኝ ባካችሁ ስለማወራው ነገር እና አንድ ያሳቀኝ ምስጋናው ነው ማን ነው? አማራ ዩናይትድን ጠይቀው፣ እኛ አልተወለደን የዛኔ። ዶክተር አለሙ ቴንኪዩ በህግ አምላክ ጂሰስ ክራይስት። ዶክተር አለሙ አንዳንዴ እኮ ኮመንት ላይ ስለምታወራው ነገር የሚያውቁ ሰዎች እንዳሉ የምታውቀው የምትናገረውን ፊክስ ሲያደርጉ ሲያስተካክሉ ሲያስታውሱ ምናምን ለምትናገረው ንግግር ሳትወድ በግድ ጥንቃቄ እንድታደርግ ያደርጋል። ታውቃለህ? እና እኔ ብዙ ጊዜ አድማጭ ተመልካቾችን ምንም እንደማያውቁ አድርገው አንዳንድ ቦታዎች ላይ ሰዎች ሲናገሩ ሳይ በጣም የምሳቀው። በጣም ቁጭ አድርገው የሚያስተምሩ መምህራኖቻችን እንዳሉ ከኛ በላይ አዋቂዎች እንዳሉ ማሰብ በጣም ተገቢ ነው። እና በኮመንቶቻችሁ ቁጥሮች ስሳሳት ስም ሲጠፋ የምታስታውሱ ሰዎች ከልብ አመሰግናለሁ። የበለጠ ነው ለምናገረው ንግግር ጥንቃቄ እንደወስድ ነው የሚያደርገኝ። በነገር ላይ ዶክተር አለሙ ቬተርናሪ ሜዲሲን የጨረሰ ሰው ነው እና መንግስቱ ኃይለማርያም ሶሻሊዝም ያስተማረ ሰው ነው እና የደርግ ሰዎች በጣም ነበር እንትን የሚሉባቸው የሚቀልዱባቸው ቬተርናሪ ስላጠና የሕክምና የከብት ሐኪም ስለሆነና ብዙ ጊዜ ዶክተር አለሙ እኮ ምናምን ይሏቸዋል። እና አንድ ጊዜ ዶክተር አለሙ ጋር ደወሉ አሉ ከ1981 መፈንቅለ መንግስት በኋላ ማለት ነው። ከዛ አንደኛው ሰውዬ ምንድን ያለው ዶክተር አለሙ እንዴ የከብት ዶክተር ነህ እንዴ ሲለው፣ አዎ ምን ነው አሞህ ነው እንዴ? አንዱ ደግ ሰውዬ እኮ ነው።
አሙህ ነው እንዴ ብሎ መለሰለት ብሎ ደረጀ ጋር የቀረበ የማን ነው? ፍስሐ ደስታን ነው ማን ነው? የእንትናን እያየሁ ነበር። ኧረ ስማቸው ጠፋብኝ በእናታቸው። እኚህ ሰው ኢኮኖሚ ሚኒስትሩ ማን ናቸው? ፋሲካ ሲደልል ቅድም ከመግባቴ በፊት እያሳቀኝ የነበረ ጉዳይ ነው። ሁላችሁም ያለው እንዴት ናችሁ? አለ ሳሙራ ይታል አንኒት ላርገ ፖይንቱ ምንድነው? እሳቸው ዶክተር አለሙ የመንግስቱ ኃይለማርያምን እያየው በነበረበት ሰዓት መንግስቱ በጣም የሚነገራቸውን በጣም የሚይዙ ሰው ናቸው። በጣም ይይዛሉ። እና እንግዲህ ዶክተር አለሙን የሚያህል ሰው የኢኮኖሚ ጉዳይ አማካሪ ሶሻሊዝም ከሀስክ ፓስጠንቷቸው መንግስቱ ኃይለማርያም በሚቀጥለው ስለ ሶሻሊዝም ለዶክተር ሰናይ ልኬና ለዶክተር አለሙ ኮርስ የሚሰጡት መንግስቱ ኃይለማርያም ነበሩ። የከብት ሐኪም ሆነው እንዴት የኢኮኖሚ አማካሪ ሆናሉ? አሮ ነው በዛ ሰዓት እንዴት እንዳደረጓቸው አይደለም። እንደዛ ናቸው፣ በአማካሪ ናቸውና ነጥቡ ምንድነው? አንዳንድ ጊዜ እውቀት ከሚያካፍሉ ሰዎች በላይ አድማ የሚያደምጡ ሰዎች፣ እውቀት ካላቸው ሰዎች ራሱ የሚያደምጡ ሰዎች ራሱ እውቀቱን ይዘው ታገኛለህ። እና በዚህ ጉዳይ ላይ በተለይ መንግስቱ ኃይለማርያም በጣም ነው የሚወደሱት። እነ ፋሲካ ሲደልል የሚያወድሷቸዋል። ይሄ ዶክተሮች፣ ኢንጂነሮች፣ የተለያዩ ሰዎች ህንድ ሀገር ሄደው ኢንጂነሮች የባቡር ሀዲድ ስለመትከል ህንድ ሀገር ለልምድ ልውጥ ሄደው ኖት ሳይዙ ምን ሳይዙ የተናገሩትን ንግሮች እነዚህ የህንድ ኤክስፐርቶች የተናገሩትን ንግግር ሰምተው ተግባራዊ ያደረጉ ይሏቸዋል። ነጥቤ ምንድነው? መሪዎቻችን ቢያንስ እነዚህ ምሁራኖች የሚነግሩንን እንኳን ማድመጥ በራሱ በቂ ነው። የግድ ትምህርት ቤት መሄድ አይጠበቅብም። የግድ ግን አማካሪዎችን ማድመጥን የመሰለ ነገር የለም። መንደርደሪያ ነጥቤ ያ ነው። አሁን ያላችሁ መሪዎችም ስልጣን ላይ የተቀመጣችሁ ሰዎችም በተለይ ምሁራኖችን ማድመጥ ይሆንላችሁ። ማድመጥም እውቀት ነው። እውቀት በብዙ ነገር ይገኛል። ከማንበብ ይገኛል፣ ከማድመጥ ይገኛል ለማለት ያህል ነው። እንኳን ደህና መጣችሁ። ከቤቱ በተነሱ ጉዳዮች ላይ የምትሄዱባቸው ጉዳዮች አሉ። እነዚህ ሲናገሩ በእርግጠኝነት እውቀት የምታገኙባቸው ሰዎች ናቸው። ዶክተር ታሜ እንደምታውቁት ነው። ዶክተር ታሜ ነው። አማራ ዩናይትድ አማራ ነው። ጀነራል ሶሞሮም እንደምታውቁት ነው። እና ቢያንስ ከቤቱ በተነሱ ጉዳዮች ላይ ፍንትው ያለች እውቀት ትይዛላችሁ ብዬ እርግጠኛ ያለ መናገር ሞክራለሁ፣ ቃል እገባለሁ። ሌሎቻችሁ ከዚህ በላይ ባትልኩልኝ ደስ ይለኛል። ከእነዚህ ሰዎች ብቻ የተወሰነ ነገር እንስማና ለወጣ ስል ስለሆነ የመጡት ከዛ ቀጠሮ ይዘን ወይ ነገ ወይ ከተነገ ወዲያ እንገናኛለን ማለት ነው። ዩናይትድ አማራ የፋኖ የእስካሁኑ ትግል እንዴት ነው? የመንግስት ሰዎች ይህን ይላሉ። እስኪ ስማቸው። የማን ነው? ኖይዝ አለ። የሚት ያላደረገ ማን ነው? እኔ ነኝ። እስኪ ሁለቱን ዜናዎች ላስደምጣችሁ። ይሄ ልዩ የዘመቻ አንድነት በአማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ከሰሞኑ የግብፅ አልሲሲ ወደ ጅቡቲ መጥቶ ከእስማኤል ጌሊ ጋር ያደረገውን ስምምነት ሰምታችኋል ብዬ አስባለሁ። ግብፆች ዙሪያችንን እያነቁን ነው፣ እያያዙን ነው። በዲፕሎማሲው ረገድ አሁን ያለው መንግስት ከፍተኛ ክፍተት አለበት። የባለሙያዎችን የምሁራንን አስተያየት ሀሳብ ያለመስማት ክፍተቶች አሉ። ጅቡቲ ላይ ዛሬ ግብፃውያን መጥተው ኢትዮጵያ ኤክስፖርት እና ኢምፖርት የምታደርገውን ሁሉ መቆጣጠር አለብን የሚልበት ደረጃ